አልለየው ያለሱ ውበት ወሰደኝም አልለየው አቤት አቤት እልልታንም ጨባይ ሰማ ይሉኛል ይህን የቅርብ ወዳጅ ኧረ እንዴት ተለየው ይሉኛል ይህን የበረሃ ጓዴ እንዴት ተለየው ይሉኛል ይህን ምስጢረኛዬን ኧረ እንዴት ተለየው ይሉኛል ይህን መልካም እረኛዬን አልለየው ጭብጨባችሁ ይሰማ አልለየውም አልለይ ያለሱ ውበት ወሰደኝም አልለየውም አልለይ እልልታችሁ የታለ ጌታ የታለ ጌታ ወድሃለሁ ብዬ ላንተ ልዘምር ማነው ሚከራከር ማነው ሚለው ቅር ማነው ሚለው ቅር ማነው ሚለው ቅር ይወራ የጌታዬ ስራ ይወራ የአምላክ ይወራ የጌታዬ ስራ ይወራ ወድሃለሁ ብዬ ላንተ ማነው ሚከራከር ኧረ ማነው ሚለው ቅር ኧረ ማነው ሚለው ቅር ይወራ የጌታዬ ስራ ይወራ የአምላኬ በጭብጨባ በልልታ ይወራ የጌታዬ ስራ ይወራ ሰው ዝም ብሎ ይከራከራል ጌታን ለማምለክ ቅርጽ ያወጣል አንዱ እንዲህ ነው ስል ሌላው እንዲያ ይላሉ አምልኮ ለጌታ ነው አምልኮ ለጌታ ነው ጭብጨባም ለጌታ ነው እልልታም ለጌታ ነው ጩኸትም ለጌታ ነው ጌታ ነው በመንፈስ በመንፈስ ኢየሱስ የለጌታ ተቀብሎ ብሎታል ኢየሱስ ተቀብሎታል ወድሃለሁ ብዬ አባቴ ብዬ ወዳጄ ላንተ ብዘምር ማነው ሚከራከር ማነው ሚለው ቅር እስቲ ጋር ጭብጨባ ባንተልኩኝ ኮራ ኮራ ወጣሁኝ ትልቁን ተራራ ሁሉን በጉልበት ችዬ ለአንተ ለመስገድ በሐዘን ሲገርመኝ እምባዬን ማበስ ሲገርመኝ እምባዬን ማበስ አምላኬ ወይ በለው ሌላ ምን ምላሽ ራባጋባጋባጋባ ሴትራባሃዲና ባንተልኩኝ ኮራ ኮራ ወጣሁኝ ትልቁን ተራራ ሁሉም በጉልበት ችዬ ለአንተ ለመስገድ ታድዬ በሐዘን ፈታ ጌታ ሲገርመኝ እምባዬን ማበስ ሲገርመኝ እምባዬን ማበስ ሲገርመኝ አባቴ መሆኔ ሲገርመኝ እምባዬን ማበስ አፌን ደግሞ በሳት ሞላ አምልኮ ጉባኤ አቤት 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 ክብር 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 አቤት 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 ሰው ዝም ብሎ ይከራከራል ጌታን ለማምለክ ቅርጽ ያወጣታል አንዱ እንዲህ ነው ስል ሌላ እንዲያ ይላል አምልኮ ለጌታ ነው አምልኮ ለጌታ ነው አምልኮ ለጌታ ነው አንተን ምን ነክቶሃል በመንፈስ ይሁን እንጂ ኢየሱስ የኔ ጌታ ወድሃለሁ ብዬ ማነው ሚከራከር
ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬን ቀን ስናስብ በዚህች አጥቢያ ላይ መጽሐፍ ቅዱስ ምረቃ ብቻም አልነበረም ያሰምነው። ማስታወቂያችን ላይም የተለጠፈው የመንፈስ ቅዱስ እና የሪቫይቫል ነገር እግዚአብሔር በዚህ ቦታ ላይ ስናመልክ መልካም ነገርን እንዲያደርግ አስበን ለ40 ቀናት ጸልየናል እና አላቅም የጌታ ሥራ መጽሐፉ ጽሑፍ ሲቀርብ ፓስተር ደሳለኝ ሲያቀርብ ነቢይ ግርማም በስብከት ሲያቀርብ ታጋይም መዝሙር ሲዘምር እግዚአብሔር እንዴት እንደሚነካቸው አላቅም። እንደ እግዚአብሔር ሐዋርያ ነው የምናገረው። እግዚአብሔር መንፈስ ቅዱስ ከኛ ጋር አብሮ ነው የሚሰራው። የእግዚአብሔር መንፈስ ቅዱስ የምንሰጠውን የልባችንን መሻት የሚፈጽም አምላክ ነው። ትሑት አምላክ ነው። ደግ ነው። ቸር ነው። አላቅም እግዚአብሔር ዛሬ አንድ ሰው ለዚች አጥቢያ እሳትን ይዞ የሚነሳ ሰው ጌታ እንደሚነካው በጣም አምናለሁ። አላቅም አንድ ያልታመነች እህት፣ አንድ ያልታመነ ወንድም አምልኮ ላይ የእግዚአብሔር መንፈስ እንደሚነካው በጣም አምናለሁ። ከምረቃ በኋላ እናመልካለን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ዛሬ ጥሪያችንን አቅርባችሁ ለዚህ ድንቅ ለሆነው ቀን ይህን ድንቅ የሆነ መጽሐፍ ከእኛ ጋር ለማስመረቅ የመጣችሁ የእግዚአብሔር ቤተሰቦች እጅግ አድርጌ አከብራቸዋለሁ። ተባረኩ። በእኔ የሰው ግማሽ የለም። አንድም ሰው ቢሆን በሕይወቴ ያገለግላለሁ። የሰው ግማሽ ስለሌለ ለአንድም ሰው ጌታ ደሙን ስለሰጠ ለአንድ ሰው መቆረስ እስከሚችል ድረስ አገለግላለሁ። ይሄ ከጌታ የተሰጠኝ ኪዳኔ ነው። ሌላ እግዚአብሔር አምልኬው
አልጠግበውም። መንፈስ ቅዱስንም አውቄው አልጠግበውም። ግን የማየው ነገር በከተማውና በምድሪቱ ሰዎች፣ ወጣቶች እግዚአብሔርን አምልከው የበቃቸው ይመስላል። በጣም ጥንቃቄ ሊደረግ ይገባል። የእግዚአብሔር መንፈስ ቅዱስን ነገር ለማወቅ እጅግ በጣም አስቸጋሪ ነው። በመጀመሪያ መጽሐፌ ላይ ምን ብየዋለሁ? መንፈስ ቅዱስ መረዳቱና እሱን ማወቅ ከባህር ላይ በትንሽ ጭልፋ ማንኪያ ውሃ እንደ መቅዳት ነው። የእግዚአብሔር ልጆች በተለይ ወጣቶች እግዚአብሔርን ማገልገል የምትፈልገው ምንም ነገር በእግዚአብሔር ፊት ላይ ወይ በመንፈስ ቅዱስ ላይ ምንም ነገር እንደማታቁ ብላችሁ ሁሌ ጧትና ማታ በእግዚአብሔር ፊት ላይ ራሳችሁ ጣሉ። ምንም አታቁትም መንፈስ ቅዱስን። አምላክ እግዚአብሔር በእናንተ አይለካም። በተለይ ያንግ ለሆናችሁ ወጣት ሚኒስትሪ የሆናችሁ ማገልገል ለምትፈልጉ ሰዎች እግዚአብሔርን አክብሮት። በዚህ መጽሐፍ ውስጥ ያለውን የእግዚአብሔር ምስጢር የእግዚአብሔርን ሐሳብ በደንብ አድርጋችሁ ተረዱ። እንግዲህ እቺ መጽሐፍ ረጅም ዓመት የደከምኩባት ነው። 13 ዓመት ወስዳብኛለች። ያውም በአውሮፓ ሕይወትና ኑሮ። ዛሬ አንድ ወጣት ላይ ሲገባ ሊቀለው ይችላል። አንድ ሰው ላይ ሲገባ ሊቀለው ይችላል። እንዳይቀል በኢትዮጵያ መጽሐፍ መደብር ውስጥ አላስገባም። እግዚአብሔር በሚሊዮኖች እንደሚያሳትም ለሚሊዮኖች እንደሚያደርስ በጣም እርግጠኛ ነኝ። እንደውም ይሄ መጽሐፍ የሚደርሰው ሰው በሕይወቱ አንድ እድል ምዕራፍ ስለ መንፈስ ቅዱስ ያገኛል። በጣም ፔንፉል ነበር። ብዙ እምባና ለቅሶ አልፌበታለሁ። ብዙ ቀን እንቅልፍ አጥቼበታለሁ። ሌሊቶች ሁሉ ከእግዚአብሔር ጋር አድሬበታለሁ። ዛሬ ለትውልዱ ተራ ነገር ሊመስለው ይችላል፣ ግን ውስጡ ዳይመንድና ከወርቅ የበለጠ ነገር ታገኝበታለህ። ክብር ለጌታ ይሁን። ስለዚህ መጽሐፏ በአሁን ደረጃ በሀገራችን ቤተ ክርስቲያን ውስጥ ሁለት ጫፍ የያዙ ነገሮችን በጣም ይዛ ወጥታለች። የመጀመሪያው የእግዚአብሔር ቃል ሙላትና የመንፈስ ቅዱስ ሙላት የሚለው ቆላስይስ 3:16 ላይ ያለውና ኤፌሶን 5:18 ላይ ያለውን ነገር በጣም ትተርካለች። የእግዚአብሔር ልጆች በሁለቱ ነገር ላይ ሙላት ከሌላቸው ተራስ የሚሆኑት። በሁለቱም መጽሐፌ ላይ አንባቢያን፣ አገልጋዮች፣ ክርስቲያኖች የእግዚአብሔር የቃል ሙላት መያዝ፣ ሁለተኛ የመንፈስ ቅዱስን ሙላት ደግሞ አብሮ ማስኬድ፣ ባላንስ ማድረግ በጣም ያስፈልጋል። ይሄ በጥናቴ ያገኘሁት ነው። በጥናቴ ያገኘኋቸው የጥንት ትላልቅ ቤተ ክርስቲያኖች በቃሉ ሙላት ላይ ሄዶ በመንፈስ ሙላት ላይ የመንፈስ ስጦታዎች ላይ ምንም ንቅናቄ ስላላደረጉ ነው። ይሄ አሁን የምናየው ነው። በዚህ ከተማ በመላ ኢትዮጵያ የምናየው ነው። ሌላኛው ጫፍ ደግሞ አሁን ወጣት ሆኖ የመንፈስ ቅዱስን አገልግሎት፣ የትንቢት አገልግሎት፣ የፈውስ አገልግሎት ይዘው ደግሞ የተነሱት ደግሞ ብዙ ሕዝብ እያስከተሉ ነው፣ ግን የቃል ሙላት የላቸው። መንፈስ እሳት ብቻ አለ፣ ቃል ሙላት የለም። ለምን? ሰይጣን አንድ ቀን በቃል ሙላት ባለመኖራቸው የተነሳ እምነታቸው የተመታ ቀን የሰይጣን መጫወቻ ይሆናሉ። ቃል ሙላት ከሌላቸው በገንዘብ ይወሰዳሉ፣ በክብር ይወሰዳሉ። ስለዚህ እግዚአብሔር ቤተሰቦች ይህን መጽሐፍ ስታነቡ የመጽሐፍ ቅዱስ ቃል ማጣቀሻውን እያያቸው በጣም ከፍተኛ የሆነ የቃል ማጣቀሻ አለበት። እንደዚህ አይነ በርሲን እንደዚህ ያለ መጽሐፍቶች አልተጻፉም፣ በአውሮፓም አልተሞከሩም። መንፈስ ቅዱስና ሲሞከር የመጀመሪያ ነው፣ አልተሞከረም። የመንፈስ ቅዱስ የመጀመሪያ መጽሐፌንም ብዙ ሰዎች አልሞከሩትም። መንፈስ ቅዱስን ግን ብዙ ሰዎች ጽፈውታል። መንፈስ ቅዱስ ኃይል ልናወራ ልምምዱን በሕይወታችን ልናውቅ ልንማር እሱ ሊገልጥልን በጣም ያስፈልጋል። ክብር ለጌታ ይሁን። ስለዚህ ይሄንን ጫፍ ባላንስ አድርገን ቤተ ክርስቲያን መምራት አለብን። ትውልድ
ቃሉን አስተምረን መንፈስ ቅዱስን ሙላት መያዝ አለባቸው ብላ ታምናለች። ቤተ ክርስቲያናችንና ራያችን በዚህ ይሰራል። በዚህ ነው የምንሰራው። ትክክለኛ ራያችን ሚኒስትሪያችን ክራይስት አፖስቶሊክ ሚኒስትሪ ያለን በዚህ ነው የሚሰራው። ሁለተኛው ጫፍ ደግሞ ጥግ የወጣ መረን ያጣ ነገር በምድራችን ኢትዮጵያ በአውሮፓም እናያለን። እሱ ደግሞ በጣም የሚገርመው ጸጋ ስጦታውና ፍሬ የሚባል ሰዎች ዛሬ በምድራችን ጸጋ ስጦታን ላይ አውጥተው ትንቢት አገልግሎት አገሪቷን እስከሚያምስ ድረስ ቻናል ተከፍቶ ፈውስ ምራት ላይ ወጥቶ ግን የነዛ አገልግሎቶች ሕይወታቸውን ስታዩ ፍሬ የላቸው። ፈውስን ታምራትን ድንቅን እዚህ አድርጎ ዞር ብሎ ቦክስ ሲመታ ታያላችሁ። ዳዋት አገልግለው ገንዘብ ባዷቸውን ይሸኟቸዋል። አገልጋዮቻቸው ጫማቸው ተቀዶ እነሱ ይሄ አደገኛ ነገር ነው በኢትዮጵያ። ለዚህ ነው በእንባ የጻፍኩት። ሁሉ ከእግዚአብሔር፣ ሁሉ በእግዚአብሔር፣ ሁሉ ለእግዚአብሔር ነው። ገንዘቡን ወደ ሚኒስትሪ ያመጣው እግዚአብሔር ነው ነው። ማንም ሰው በራሱ ኃይልና ስጦታ የመንፈስ ቅዱስን ስጦታ ማንቀሳቀስ አይችልም። እግዚአብሔር እንደወደደ ነው በኃይሉ የሚሰራው። ስለዚህ በዚህ ቤተ ክርስቲያን ላይ ደፍሬ የምናገረው የጴንጤቆስጤ ቸርች ስለሆነች ነው። በመንፈስ ቅዱስ እሳት የምታመን ቤተ ክርስቲያን ስለሆነች ይህንንም እድል የማይሰዋል። አንድ የሚያስደንቅ ቴስቲሞኒ ልንገራቸው። በጣም እጅግ ብዙ ሕዝብ ያለበት አንድ ቤተ ክርስቲያን ነው። ቤተ ክርስቲያኑ በፓስተር ሊደርሺፕ ነው የሚመራው። እኔ ደግሞ በአምስቱ ኦፊስ ሊደርሺፕ አምናለሁ። አምስቱ ኦፊስ ያላቸውን የእግዚአብሔር ቅሬቶች ማስነሳት ነው በዓለም ዙሪያ ስራዬ። ያ መሪ እንዲህ ብሎ ጠየቀኝ። አምልኮ ላይ ነው ያየኝ። የሚገርም እሳት ውስጥ አለ፣ አንተን ግን ኢትዮጵያ ውስጥ አላየሁም። መልክህም አለባበስህም አይመስልም። ከየት ነው የመጣኸው አለኝ። በጣም ብዙ ሺህ ሕዝብ ያለው ሰው ነው። የነጠጡ ናቸው፣ ባለብርም ናቸው። እጅግ ባለብሮች የሚሳተፉበት ቤተ ክርስቲያን ነው። ሚሊዮነሮች መኪናቸው ያስፈራል ደጃቸው ላይ። በእግዚአብሔር መንፈስ ቅዱስ ፕሌላ ሆኜ የጌታ መንፈስ ቅዱስ ማለዳ እዚህ ቸርች ትሄዳለህ ብሎ አለኝ። ልክ እንደወረድ ማለዳ እንቅልፍ እንኳን መተኛት ሲገባኝ ታክሲ ይዤ እዛ ቤተ ክርስቲያን ሄድኩ። በጣም የሚያስገርም ነው። በዛ ቤተ ክርስቲያን ያጋጠመኝ ነገር ግን የሚገርም ነው። ያ ፓስተር መጨረሻ ላይ ፈልጋለሁ አለኝና ከየት ነው የመጣው? ከስዊድን። ከየት? ስቶክሆልም ከሚባል ከ10 ዓመት በኋላ ወደ ምድሬ መምጣቴ ነው አልኩት። ሰኞ ዕለት ቀጠረኝ። ለምን አልኩት። ውስጥ ላይ ታላቅ የሐዋርያ እሳትና ቅባት ነውና ማየው አገልጋዮቼና እኛ ላይ እጄን እንድትጭንና እንድጸልይ ነው አለኝ። የእግዚአብሔር መንፈስ ከረዳኝ ከፈቀደልኝ ነው የምመጣው። ጥያቄህን ግን እቀበላለሁ አልኩት። ጌታ መንፈስ ቅዱስ እንዲህ አለኝ። ሰኞ ነው የቀጠሩኝ። ከጠዋት አትሄድም ከሰዓት ነው የምትሄደው አለኝ። ለምን? እነዚህ ሰዎች እኔ ወደዛ መድረኩን አይፈቅዱልህም አለኝ። ከጠዋት 4 ሰዓት ቀጠሩኝ። ከሰዓት 10 ሰዓት ሄድኩ። በእነሱ 4 ሰዓት በእኛ 10 ሰዓት ነው ከሰዓት። ከዛም ሶሪ ሰዓት ተላልፍ ያለው አዋየን ተዋየንና መጽሐፍቶቼን አይተው የሰጠኝ አስተያየት እግዚአብሔር መጽሐፌን እየሰራ ያለበትን አቅጣጫ ተናገረኝና እንዲህ አለኝ። ጳውሎስ አልሞተም፣ አንተ ውስጥ የጳውሎስ እሳት እናያለን። ይሄ እሳት ኢትዮጵያን እንዲያደርስ አደራህን እሳቱን ጠብቅ አለኝ። ግን አለኝ እግዚአብሔር ሰዎች ይሄ መድረክ ለአንተ እኔ አልሰጥም አለኝ። ለምን አልኩት። እኔ መድረኩም ብሰጥህ ያዳፈነውን እሳት ትቀሰቅስና ነቢዩንና ወንጌላዊውን ሐዋርያውን እኛ ማኔጅ ማድረግ አንችልም አለ።
እግዚአብሔር ሰዎች ይሄ አይምሯችሁ ላይ ይቀር። ይህ ንግግር ሶስተኛ መጽሐፌን ቶሎ ብዬ እንዲጨርስ ሁለተኛና ሶስተኛ መጽሐፌን እንዲጨርስ አደረገኝ። ክብር ለጌታ ይሁን። አያችሁ ልላችሁ ያሰብኩት ጸጋ ስጦታ ምን ያህል ጫፍ ወጥቶ መንፈስ ፍሬ፣ ፍቅር፣ ሰላም፣ ደስታ፣ ትዕግስት የሚባለው ነገር አይታሰብም በኢትዮጵያ ቤተ ክርስቲያን። ተሳስቼ ከሆነ አርሙኝ። አይታሰብም። አማኙ ስለ ፍሬ አይጨነቅም። ነገ እንደዛኛው ነቢይ ወጥቶ ታምራትና ድንቅ ማድረግን ነው የሚያየው። እግዚአብሔር ይሄ አስደስተው። ጥራት ያለው መንፈሳዊ ሕይወት የሌለው ሕይወት ካራዝማ ስጦታ ብቻ ቢገለጥ ምንም ነው። ሮጦ አንድ ቦታ መቆም ማለት ነው። እግዚአብሔር የሚፈልገው መንፈሳዊ ሕይወታችን በመንፈስ ፍሬዎች የወፈሩና የደለቡ ሆኖ ማየት ይፈልጋል እግዚአብሔር። የዛ ጊዜ ነው ክርስቶስ ባንተ መታየት የሚጀምረው። የእግዚአብሔር አጀንዳ ክርስቶስን ማሳየትና መግለጥ ነው። ስለዚህ መጽሐፏ በዚህ በሁለት ጥግ የሆነውን የጸጋ ስጦታና መንፈስ ፍሬን ባላንስ ዳርጋቸው ተጠቀሙ ብላ ቅዱሳንን ትመክራለች። እኔንም አስተምራኛለች። ክብር ለጌታ ይሁን። ስለዚህ የእግዚአብሔር ሰዎች መጽሐፍ ቅዱስ ኤፌሶን 3:20 ላይ እንደሚናገረው እንግዲህ በእኛ እንደሚሠራው ኃይሉ መጠን ከምንለምነውና ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ የሚችለው ለክርስቶስ ኢየሱስ እስከ ዘላለም ክብር ይሆን እና በዚህ አጥባ ላላችሁ ምእመናን ጉባኤው ጥም ቢል ኖሮ አንድ ልክ ቴስቲሞኒ ስለ አባታችን ፓስተር ጌቱ መናገር እፈልጋለሁ። መጽሐፌ ገና በግድፍ ይዤ ስመጣ የዛሬ 5 ዓመት 6 ዓመት ስዊድን ስቶክሆልም ላይ አደራ ይሄን መጽሐፍ ያዩልኝ፣ ይተንትኑልኝ፣ ያብቁልኝ ለትውልድ ብዬ ሰጠዋቸው። ፓስተር ጌቱ 6 ወር ያህል መጽሐፍቱን የዛሬ 6 ዓመት አየና ይህ መጽሐፍ 3-4 መጽሐፍ ይወጣዋል፣ በጣም አስተውል፣ መንፈስ ቅዱስ ጋር እንደገና ውደቅ፣ ታይትሎችን ከፍለይ ቮሊዩሙ እጅግ ከፍተኛ ነው፣ 3-4 መጽሐፍ ይወጣል ብሎ መኮርኝ። አቋማቸው በዛ ጸና። የአባቴን አስተያየት ያስኩና እግዚአብሔር መንፈስ ላይ ወደኩ። ስወድቅ 3 ታይትሎችን መንፈስ ቅዱስ ከፍሎ አሳየ። ከዛ በኋላ ነው መንፈስ ቅዱስ ኃይል መጽሐፍ ይሄ መቅደም ሲገባው ያ ቀድሞ የወጣው ከሳቸው አስተያየት የተነሳ 3ኛው መጽሐፍ አልቋል። እግዚአብሔር ቢረዳን ከ6 ወር በኋላ ለምራቄ እናበቃለንና ስለዚህ ስለ የዚች ቤተ ክርስቲያን መንፈሳዊ መሪ መጋቤና ባለራእይ ፓስተር ጌቱን አንድ ጊዜ ቆማችሁ ልታመሰግኑልኝ እፈልጋለሁ። ክብር ለጌታ ይሁን። በዚህ አጥባ ይሄን እንዳደርግ ያስገደደኝ ነገር አንዱ ይሄ ፍቅር ነው። ክብር ለጌታ ይሁን። ለጌታ ለኢየሱስ ጭብጨባ አመስግኑልኝ። ስለዚህ እነዚህ አይነት ተግዳሮት በኢትዮጵያ ቤተ ክርስቲያን ለማምጣት አዲስ የሆነ አስተሳሰብ መፍጠር እንዳለብኝ እረዳለሁ። ይሄም አዲስ የሆነ አስተሳሰብ ምንድነው? ኃላፊነት፣ ተጠያቂነት፣ ግልጸኝነት ያለበትን አዲስ አሰራር ለትውልድ ለማምጣት ብርቱና ሰቀል የሆነ መጽሐፍ ቅዱስ የወንጌል ተልእኮ የሚመጥን የሚደግፍ አቅጣጫ መስጠት ለውጤትም የሚያመጣ ጠንካራ በእውቀት የታገዘ ትምህርት ወይም የማስተማር ጸጋ ወይም የመገለጽ ስጦታዎቹ 5 ቢሮዎቹን ጨምሮ ማለት ነው ልንከተላቸው ግድ የሚለን ጊዜ እንደሆነ ተረድቻለሁና የእግዚአብሔር ሕዝብ ስለሰማችሁኝ አመሰግናለሁ። እንደዚህ ያለ መጽሐፍ በአውሮፓ ምድር ላይ መጽሐፍ በጣም ከባድ ነው። በጣም ከባድ ነው። ጊዜ ውድ በሆነበት ሀገር ሰው ሰርቶ ብዙ ነገር ሊያገኝ በሚችልበት ምድር ላይ እንደዚህ ያለ መጽሐፍ ጽፎ ለትውልድ ማብቃት በጣም ከባድ ነው። በእግዚአብሔር ጸጋ ካልሆነ በስተቀር በሰው አእምሮ የማይቻል ነው። ስለዚህ ለዚህ ሥራ ላበቃኝ ለክርስቶስ ክብርና ምስጋናን እያቀረብኩ ክብር ለእግዚአብሔር ለአምላካችን ይሁን።
እግዚአብሔርን ለዚህ ቀን እጅግ በጣም አድርገን እናመሰግናለን። ሐዋርያው ዮሴፍ ጌታቸውን እና እህታችን ሂሩት ፍስሐ ሌሎችም በዚህ ጉዳይ ላይ የተሳተፋችሁ በአንድ በሌላ ለዚህ ቀን እግዚአብሔር ስላበቃን ለስሙ ክብር ይሁን። እህታችን እንግዲህ ሂሩት ፍስሐ የሐዋርያው ባለቤት ስዊድን ሀገር ናት ያለችውና ለዚህ ጉዳይ እየተጋች ያለች እህት ናት። እግዚአብሔር ዘመኗን ይባርክ። ዛሬ የመጽሐፉ ምረቃ ላይ እንግዲህ ንግግር እንዳደርግና መጽሐፉን ያየኋቸውን ብዙ ነገሮችን ቀንጨብጨብ አድርጌ አንዳንድ ሀሳቦችን ለማቅረብ እሞክራለሁ። ይፈቀድልኝ። የተከበራችሁ የሐዋሳ ከተማ ነዋሪዎች እና የቤተ ክርስቲያን መሪዎች እንዲሁም ምእመናን፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ ለወንድማችን ሐዋርያው ዮሴፍ ጌታቸው የተጻፈ መጽሐፍ ምረቃ እንኳን በሰላም አደረሳችሁ እላለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ወንድማችን ከሚኖርበት ምቹ ሀገር ወደ ኢትዮጵያ ወደ ሀገራችን በመምጣት በተደጋጋሚ መጽሐፍን በመጽሐፍ በየቦታ የእግዚአብሔርን ሐሳብ በመግለጥ መጽሐፍትን በማስመረቅ ይገኛል። ይሄ ደግሞ ከእግዚአብሔር ካልሆነ በስተቀር የእግዚአብሔር ጸጋ ካልረዳው በስተቀር በፍጹም የሚሆን አይደለም። በመቀጠል ይህች መጽሐፍ በስያሜዋ የመንፈስ ቅዱስ ስጦታዎቹና ፍሬ የሚል ሲሆን በውስጧ የያዘችው በርካታ ለመንፈሳዊ ሕይወትና አገልግሎት ጠቃሚ ነገሮች ይዛለች። ሐዋርያው ቤተ ክርስቲያንን ከመትከል በፊት ለቤተ ክርስቲያን ምእመናን ማስተማሪያ የሚሆን መጽሐፍ ጽፎ ሲገኝ የተተከለችውን ቤተ ክርስቲያን ለመገንባት ለማነጽ በመንፈስ ቅዱስ ኃይል ወደፊት ሙቭ እንድታደርግ ማስተማሪያ መጽሐፍቶችን ጽፈዋል። ይሄ ደግሞ መታደል ነው። ብዙ ሰዎች ቤተ ክርስቲያንን ከተከሉ በኋላ መንፈሳዊ ትምህርት ከሰዎች ይፈልጋሉ። ረሃብተኞች ምእመናን ይኖራሉ። ይሄ ግን እንዳይሆን ሐዋርያው ይህንን መጽሐፍ በመጽሐፍ ራሱ የጻፈው መጽሐፍ ራሱ እያስተማረ ቤተ ክርስቲያንን እያሳደገ ስላለ እግዚአብሔር ይባርክ ለማለት እፈልጋለሁ። ይህች መጽሐፍ ሁለት ክፍሎች አሏት። አንደኛ ክፍል ቅድም እንደነገር የመንፈስ ቅዱስ ስጦታዎች እና የመንፈስ ቅዱስ ፍሬ የሚል ክፍል 1 እና ክፍል 2 አለ። የመንፈስ ቅዱስ ስጦታዎች በቤተ ክርስቲያን ውስጥ ቤተ ክርስቲያን ሕያው እንደሆነችና የእግዚአብሔርን ተልእኮ በማካሄድ ላይ እንዳለች የሚያሳይ ሲሆን የመንፈስ ቅዱስ ፍሬ ግን ጸጋ ስጦታዎች የተቀበሉ አገልጋዮች እርስ በርሳቸው ሳይጋጩ ለጋራ ጥቅም እንዲያውሉ የክርስቶስ ባህሪ ጎልቶ እንድታይ ያግዛል። እንግዲህ መንፈስ ቅዱስና የመንፈስ ቅዱስ ስጦታዎች የሚባሉ የአገልግሎት ስጦታዎች ወይም የጸጋ ስጦታዎች የሚባሉ ያለ መንፈስ ቅዱስ ፍሬ ቅድም እንደተገለጸው ዋጋ የላቸውም። በእንግሊዝኛ እንደዚህ ነው የሚባለው፣ ካሪስማ ዊዛውት ካራክተር ኢዝ ዲዛስተር። ወይም የመንፈስ ቅዱስ ስጦታ ወይም እንቅስቃሴ ያለ መንፈስ ቅዱስ ፍሬ ዋጋ የላቸውም። ስለዚህ መንፈስ ቅዱስ ፍሬ የመንፈስ ቅዱስ ስጦታዎችን ቢያጅብ መልካም የሚሆን የሚለውን ሐሳብ ነው በአጠቃላይ የሚያሳየው። እግዚአብሔር አምላክ መንፈስ ቅዱስ ስጦታዎች ለምድራችን ለሕዝባችን ለምን እንደተሰጡ
ይሄንን የመንፈስ ቅዱስ ዓላማዎችን መጻፍ የለብንም ነው መጽሐፏ የምትለው። የመንፈስ ቅዱስ ስጦታዎች የተሰጡን ለቤተ ክርስቲያን ግንባታ ነው እንጂ ለግለሰብ ጥቅም እንዳልሆነ መጽሐፍ ቅዱስ ያረጋግጥናል። የመንፈስ ቅዱስ ስጦታዎች ለሰዎች ጥቅም ወይም ገንዘብ ማግኛ ሳይሆን ቤተ ክርስቲያንን ለመገንባትና ለማነጽ የተሰጠ መሆኑን በግልጽ ያስረዳል። ይህንን የኢትዮጵያ ቤተ ክርስቲያን አገልጋዮች በጥቂቱ የሳቱ ይመስለኛል። የመንፈስ ቅዱስ ፍሬ የተሰጠው ለራስ ጥቅም፣ ለዝና፣ ስልጣን ማሳያ እንዲሆን አልነበረም። ግን የኢትዮጵያ ቤተ ክርስቲያን በብዙ እየሳተች ያለችበት አብዛኛው ሰዎች የመንፈስ ቅዱስ ስጦታዎችን ለንግድ አድርገዋል። ስለዚህ ይሄ እንዳይሆን ይህች መጽሐፍ መስመር የምታስይዝ ስርዓት የምታስይዝ መጽሐፍ ሆና አግኝቻታለሁ። ክብር ለእግዚአብሔር ይሁን። መቼም የመንፈስ ቅዱስ ስጦታና የመንፈስ ቅዱስ ፍሬ ለምሳሌ ያህል በዚህ መጽሐፍ ላይ የተገለጸውን ሐሳብ ትንሽ ነገር አካፍላቸዋል። እንግዲህ በአንደኛ ቆሮንቶስ 13 ቁጥር 1 እስከ 3 በተጠቀሰው ክፍል ላይ ጸጋ ስጦታዎችንና የመንፈስ ፍሬ አንድ ላይ አቅርቦታ ያላችሁ ቁጥር 1 እስከ 3 የመንፈስ ቅዱስ ፍሬና የጸጋ ስጦታዎች ሚዛናቸው ጠብቆ እንዲሄዱ ከተጠቀሰው ከሐዋርያው ጳውሎስ መልእክት አንድ ክፍል አፖስቶል ያቀረበው ሐሳብ በደንብ እኔን ስለነካኝ አቀርባለሁ። እዛ ስፍራ ላይ እንዲህ የሚል ሐሳብ አለ። ገጽ 28 ላይ የተጻፈው ሐሳብ ነው። በኋላ ስታገኘው መጽሐፏን የምታነቡ ይሆናል። እዛ ስፍራ ላይ ምንድነው የሚለው? ምስጢራትን ሁሉ ባውቅ፣ ዕውቀትን ሁሉ ቢናገር፣ ትንቢትን ሁሉ ስጦታ ቢናገር፣ እምነት ስጦታ ቢኖረኝ፣ በልሳን የመናገር ስጦታ ቢኖረኝ፣ ፍቅር ግን ከሌለኝ ከንቱ ነኝ የሚል ሐሳብ ነው። የትንቢት፣ የጥበብ፣ የእውቀት ስጦታዎች እነዚህ የጸጋ ስጦታዎች ሲሆኑ ፍቅር ግን የመንፈስ ቅዱስ ፍሬ እንደሆነ ይናገራል። የጸጋ ስጦታዎች የምንላቸው በነፃ የተሰጡ ናቸው። በነፃ የተሰጡ ናቸው። ከመንፈስ ቅዱስ ከውጭ ወደ ውስጥ የተሰጡ ናቸው። የመንፈስ ፍሬ ግን ከውስጥ ወደ ውጭ የሚያድጉ ናቸው። ስለዚህ ሁለቱንም በደንብ ማወቅ ያስፈልጋል። መንፈስ ቅዱስ ስጦታ ግፍት ነው፣ ስጦታ ነው። የመንፈስ ፍሬ ግን እኛ ከእግዚአብሔር መንፈስ ጋር የተፈወሰ የእግዚአብሔር መንፈስ ያረፈበት የእኛ መንፈስ የሚያፈራው ወደ ውጭ የሚያፈራው ፍሬ ነው። እንግዲህ ብዙ ጊዜ መጽሐፍ ቅዱስ ላይ የተጻፈውን ሐሳብ እገልጽ ነበር። አንዳንድ ቦታ ላይ ሳሰለጥን ሰዎች በጸጋ ስጦታ ይታወቃሉ አይልም መጽሐፍ ቅዱስ። ሰዎች በፍሬያቸው ታውቃቸዋላችሁ ይላል። ስለዚህ በፍሬ እንታወቃለን። ስለዚህ ስህተት አለ በኢትዮጵያ ላይ ብዙ ሰዎች ባይሆኑ ጥቂት ሰዎች እየተሳሳቱ ያሉት ጸጋ ስጦታዎችን ጎልቶ እያሳዩ በመንፈስ ፍሬ ወይም ካራክተር የምንለው የክርስቶስ ባህሪ በውስጣቸው ለብዙ ሰዎች የለም። ይሄ በጣም አስቸጋሪ ነገር እየፈጠረ ነው ያለው በኢትዮጵያ ምድር ላይ። ይህንን ለማስወገድ ይሄ መጽሐፍ በጣም ይጠቅማል ብዬ አስባለሁ። በዚህ መጽሐፍ ላይ ገጽ 62 ላይ የተጠቀሰውን ሐሳብ ተናግሬ አበቃለሁ። በዚያ ስፍራ ላይ የነቢያት አገልግሎት በተመለከተ የተጻፈ ሐሳብ አለ። ነቢይ ማን ነው? የነቢያት አገልግሎት ምንድን ነው የሚለው የተጠቀሰውን አንብቤያለሁ። እግዚአብሔር በነቢይ አማካይነት ቃሉን ወደ ሰዎች ያስተላልፋል። ነቢይ መልእክት ብቻ የሚያስተላልፍ ሳይሆን የእግዚአብሔር ቃል እንዲህ ይላል ብሎ የሚናገር እንደሆነ ያሳያል። ቃሉን ወደ ሰዎች የሚያስተላልፉ ናቸው ነቢያት። ስለዚህ የነቢይነት አገልግሎት ማኅበረ ምእመናንን ያንጻል፣ ማኅበረ ምእመናንን ያስተምራል፣ ያበረታታል፣ ይገስጻል። በዚህ ሁኔታ በእግዚአብሔር ይሄ የነቢይነት አገልግሎት በእግዚአብሔር ውሳኔ የሚፈጸም ድርጊቶችን በምድር ላይ ይገልጻል። በእግዚአብሔር ውሳኔ የሚፈጸም ድርጊቶችን የሚገልጽ ነው ከእግዚአብሔር ቃል
አውጥቶ፣ ሌላው ደግሞ የነቢይነት አገልግሎት ወደፊት የሚሆኑ የእግዚአብሔር ሐሳቦች ከሩቅ አይቶ የሚገልጹ ናቸው። ይህን አስደናቂ ትምህርት ይዛለች መጽሐፏ። ሌላው ሐሳብ በጣም እኔ ያላየሁትን አዲስ ሐሳብ የተገለጠውን አይቻለሁ እና ነቢይ ሐሰተኛ መሆኑ የሚታወቅበት መንገዶችን ይገልጸዋል። ነቢይ ሐሰተኛ የሚሆነው መቼ ነው የሚለውን አሳይተዋል። አንደኛ የተናገረው ቃል ሳይፈጸም ሲቀር ነቢይ ሐሰተኛ ይሆናል። ሁለተኛ ነቢይ ባዕድን አምልኮ ማምለክ መከተል ሲጀምር ነቢይ ሐሰተኛ ይሆናል የሚለውን አይቻለሁ። ሌላኛው ሶስተኛው አካሄዱ ክፉ ሲሆን ነቢይ ሐሰተኛ ይሆናል የሚል ሐሳብ አለ። አራተኛ ኃጢአት በበዛ ጊዜ ስለ ፍርድ ሳይሆን ስለ ሰላም ሲተነብይ ነቢይ ሐሰተኛ ይሆናል። ኃጢአት በበዛ ጊዜ ላይ ትሻገራለህ፣ ትጥሳለህ የሚል ሳይሆን ኃጢአት በበዛ ጊዜ ሰዎችን መገሰጽ ሳይችል ሲቀርና ሰዎችን ሰላም ነው ቀጥል የሚል ሐሳብ ካለ ነቢይ ወደ ሐሰተኛ ሐሳብ አድጓል የሚለውን ሐሳብ ጽፏል። በጣም ኢንትረስት የሆነ ሐሳብ። ምክንያቱም በአሁኑ ጊዜ ያለውን ነገር በጣም ማየት ይቻላል። በምድራችን ላይ ያለው የኃጢአት አሰራር፣ ርኩሰት፣ በጣም አጸያፊ ድርጊቶች እየተከሰቱ ነው ያለው። ነቢያት ግን ይህንን መገሰጽ አለባቸው እንጂ ሰላም ነው ቀጥል ማለት የለባቸው። ይሄ እየታየ ነው ያለው። ይሄ ነውር ነው ብያለሁ፣ ነውር ነው። ሰላም ነው እንላለን፣ ሰላም አይደለም። አንዳንድ ሁኔታዎች ስንመለከት ይሄንን መታረም ይገባታል የኢትዮጵያ ቤተክርስቲያን ብዬ አምኛለሁ። የኢትዮጵያ ቤተክርስቲያን የአገልግሎት ስጦታ የተሰጠበት ዓላማ በመርሳት አንዳንዶች ለግል ጥቅም ስጦታዎችን በማዋል ስርዓት አልበኝነት በኢትዮጵያ ውስጥ ይገኛል። ይህን ስርዓት አልበኝነት ለማስተካከል ይህች አይነት መጽሐፍ በጣም ትፈለጋለች። የሚገርማችሁ ነገር የመጽሐፉን ዓላማ አውተር ከበር ላይ የተቀመጠውን ምንድን ነው የሚለው? የመንፈስ ቅዱስ ስጦታዎችንና ፍሬ በመረዳት የእግዚአብሔርን ፈቃድ በማወቅ ሙሉ መለኮታዊ ወደ ሆነው በረከት መድረስ ወይም ሙሉ የእግዚአብሔርን በረከት መውረስ የሚል ሐሳብ አለ። እነዚህ ጎልቶ የሚታዩ በጣም አንኳር ሐሳቦች በዚህ መጽሐፍ ተቀምጠዋል። እንግዲህ በጸጋ ድነናል። የመንፈስ ቅዱስ የጸጋ ስጦታዎች ደግሞ ለሥራ ተሰጥተውናል። የእግዚአብሔር ቤተ ክርስቲያን ለማነጽ ለመገንባት ለግል ጥቅም ሳይሆን ለክርስቶስ ቤተ ክርስቲያን የተሰጠ ስጦታ ነው። ስለዚህ ይህንን ሐሳብ ከሰዓትም አንጻር የእግዚአብሔርን ቃል የምንሰማበት ጊዜ ስላለ ይህንን የተጻፈውን እኛ ካልገዛን ካልተነሳን የሚያሳዝን ይሆናል። ስለዚህ የኢትዮጵያ ቤተ ክርስቲያን በአብዛኛው አንባቢዎች አይደሉም፣ ተናጋሪዎች ናቸው። አንባቢ ጻፊ ይሆናል፣ አንባቢ ጻፊ ይሆናል። ለመጽሐፍ ማንበብ ያስፈልጋል። በተለይ በእግዚአብሔር አገልጋዮች የተጻፉ ብዙ መጽሐፍት አሉ። እነዚህን መጽሐፍትን ማንበብ ያስፈልጋል። አንባቢዎች ጸሐፊዎች ይሆናሉ። እግዚአብሔርን ቃል በደንብ ማክበር ያስፈልጋል። ስለዚህ የታጨቁ የእግዚአብሔር ቃል ሐሳቦች በዚች መጽሐፍ ላይ ተገልጾ እናያለን። ከዚህ በላይ መሄድ አልፈልግም። መጽሐፉ ውስጥ ያለውን የተጠቀሱ ትላልቅ አንኳር ሐሳቦችን በመግቢያ ላይ የተቀመጡ ሐሳቦችን ለማንበብ አስቤ ነበረ። ነገር ግን ጊዜ ስለማይበቃ በዚህ አበቃለሁ። ወንድማችን ምቹ ከሆነው አገር በራእይ ወደ ኢትዮጵያ መጥቷል። ይህንን ራእይን ደግሞ መደገፍ ያስፈልጋል። ይህንን ራእይ ለመደገፍ መጽሐፍትን መግዛት ያስፈልጋል። ሁለት መጽሐፍት ናቸው የተጻፉት። እንግዲህ አዲሱ መጽሐፍ ይሄ ነው። ይሄንን ዛሬ በመግዛት ማገልገል ያስፈልጋል። እግዚአብሔር ዘመናችሁን ይባርክ። አሜን በሉ እስቲ። ስለዚህ እግዚአብሔርን እናመሰግናለን። ቤተ ክርስቲያንን ጀምሯል። በተለያየ አገር ላይ ቤተ ክርስቲያንን መትከል ጀምሯል። አፖስቶሊክ ተልእኮ አለው በውስጡ። ከስዊድን ሀገር ወደ ኢትዮጵያ ያመጣው የኢትዮጵያን ቤተ ክርስቲያን ለመርዳት እግዚአብሔር ከሰጠው ራእይ አንጻር ነው።
ውጭ ሀገር በጣም እንመኛለን ለመሄድ ብዙ ዶላሮችን መሰብሰብ የምንችልበት አክሰስ እያለ ኢትዮጵያ መጥቶ የእግዚአብሔር ሰው እግዚአብሔርን አገልግሎት እያገለገለ ነው ያለው። ለዚህ ደግሞ ድጋፍ እየሆናችሁ ያላችሁ አገልጋዮች እግዚአብሔር አብዝቶ ይባርካችሁ። ለዚህ መጽሐፉን በመግዛት ባሪያውን ለማገልገል ከፍተኛ ጥረት ልናደርግ ይገባል። እግዚአብሔር ዘመናችሁን ይባርክ። እንኳን ደስ አለ። አሁን መጽሐፉ እንደተጻፈ ባይነሳም ለትውልድ ቀርቷል። ለትውልድ ቀርቷል። ከመቃብሩ በላይ የሚናገር መጽሐፍ ተጽፏል። አንተ ብታልፍ ይህ መጽሐፍ አያልፍም፣ ትውልድ ሁሉ ያነባል። ለሺህ ትውልድ የሚደርስ መጽሐፍ ተጽፏል። ደስ ይበለኝ። በልብ ምንም ሐዘን እንዳይሰማ ደስ ይበለኝ። እንኳን ደስ አለ እንላለን እንደገና በጭብጨባ። ጌታ ይባርካችሁ። ደህና ናችሁ? ደስ ያለው ሰው አለ? እግዚአብሔር አለ። እንዲህ አይነት ፕሮግራሞች ኢትዮጵያ ውስጥ እጅግ ውድ ናቸው። መጽሐፍ ተጽፎ ለትውልድ ሲቀርብ ያንን ማዕድ አብሮ ለመቁረስ መታደም እጅግ በጣም ትልቅ እድል ነው። ዛሬ በዚህ ጉባኤ መካከል የተገኛችሁ በሙሉ እድለኞች ናችሁ። እድለኞች ናችሁ። ለራሳችሁ አጨብጭቡ። ፓስተር ደሳለኝን እግዚአብሔር ይባርከው መጽሐፉን በተመለከተ ጠቅለል ያለ ሐሳብ አቅርቧል። እኔ ምንም አይነት ተጨማሪ ነገር ስለ መጽሐፉ አላወራ። አፖስትልም ቆሞ ስለ መጽሐፉ አውርቷል። ተጨማሪውን ፓስተር ደሳለኝ አውርቶታል። አሁን ቀጥታ ዛሬ በእናንተ ጆሮ እንዲያደርስ እግዚአብሔር በልቤ ውስጥ ያስቀመጠውን መልእክት ወደ እናንተ ያደርሳለሁ። ፕሮግራም መሪ ስለጸለየ በተጸለየው መንፈስ ቀጥያለሁ። እንግዲህ ዛሬ የሚያካፍላችሁ ሐሳብ ያለው ዕብራውያን ምዕራፍ 12 ቁጥር 1 እና ቁጥር 2 ላይ ያለው ሐሳብ ዋና ሲሆን መነሻ ደግሞ ምዕራፍ 11ን በሙሉ የያዘ ይሆናል ማለት ነው። ስለዚህ መጽሐፍ ቅዱስ የያዛችሁ ሰዎች ዕብራውያን ምዕራፍ 11 ቁጥር 37 ጀምሮ እናነብና ሐሳቡ ተያያዥነት ስላለው ወደ ምዕራፍ 12 ደግሞ አልፈን እዛ ክፍል ያለውን ሐሳብ አንብበን እግዚአብሔርን ቃል እንከፋፈላለን። ምዕራፍ 11 ዕብራውያን ቁጥር 37 እንደዚህ ይላል። ሐሳቡን እናንተ ቤት ስታነቡ ከላይ ጀምሮ ከቁጥር 1 ጀምራችሁ ምዕራፉን በሙሉ ቢታነቡ በጣም ግልጽ ያደርጋል። ከሰዓት አንጻር ነው ታች የጀመርኩት። ቁጥር 37 እንደዚህ ይላል። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገደሉ፣ ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ ባዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥን ነገር አስቀድሞ አይቶ ነበር። 12 ቁጥር 1 እንግዲህ እነዚህን የሚያህሉ ምስክሮች እንደ ዳመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ቀና በሉ። እግዚአብሔር የተመሰገነ ይሁን። ይሄን ነው የሚያነባው። ሌላ ክፍል በፍጹም አልጨምርም ሰዓት ስለማይበቃ። ቁጥር 1 እና ቁጥር 2 ብቻ ነው የምናወራው። ይሄን ክፍል ለአንድ ነገር ርዕስ መስጠት ጥሩ ስለሆነ እንዲህ የሚል ርዕስ ሰጥቼዋለሁኝ። ለምትጽፉ ሰዎች ጀምሮ መጨረስ የሚል ርዕስ ሰጥቼዋለሁ። ጻፉት የምትጽፉ ሰዎች። የክርስትና ሕይወት የሩጫ ሕይወት ነው። የክርስትና ሕይወት የሩጫ ሕይወት ነው። ክርስትና ለመጀመር ቀላል ነው። ክርስትና የምናስመዘግበው ስንጨርስ ነው፣ ግቡን ስንደርስ ነው።
በዚህ አሁን ባየነው መጽሐፍ ላይ ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ ስትመለከቱ የእምነት አባቶችን በሙሉ ያስቀምጣል። ከዘፍጥረት መጽሐፍ ጀምሮ እስከ ራእይ ድረስ ያሉትን የእምነት አባቶችን በሙሉ ይዘረዝራል። ምዕራፍ 11 ላይ ቅድም ባነበብኩበት ቁጥር 37 ጀምሮ ያለው ደግሞ ተወገሩ፣ ተሰነጠቁ፣ ተቀቀሉ፣ በብዙ መከራ ውስጥ ተቅበዘበዙ፣ የሚለብሱትን እስኪያጡ ድረስ ዋጋ ከፈሉ ይላል። ያለኛ ግን ፍጹማን አይደለም ካለ በኋላ 12ኛው ምዕራፍ ላይ እነኚህን የሚያዩ ምስክሮች እንደ ዳመና በዙሪያችን ካሉልን ልና እኛ ይላል። እኛ ማለት ነው። ኖ ሳምበዲ የሆነ ቦታ ያሉ ሰዎችን አይደለም የሚያወራው። እኛ ማለት ለእኛ ነው የተጻፈው። አሁን ለምትሰሙኝ ነው የተናገረው። እኛ ደግሞ ይልና ለእኛ የቤት ሥራ ይሰጣል ጸሐፊ። ምንድን ነው የሚለን? እኛ ደግሞ ቶሎ የሚከብደንን ቶሎ በር የሚዘጋብንን ነገር አስወግደን ይላል። አሁን የቤት ሥራ ነው የሰጣ። አስወግደን በፊታችን ያለውን ሩጫ እንሩጥ። አሁን ጸሐፊው ሆምወርክ ይሰጠንና በጥያቄ ምልክት ያስቀምጥና ከዛ በኋላ የሚከበንን ነገር ካስወገድን በኋላ ፍሽካውን ይነፋል ጸሐፊው። ግልጽ ነው። ትንሽ ደቂቃ ስሙኝ ባካችሁ። እኛ ደግሞ ምን እናድርግ? ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ማንን ተመልክተን? ጮክ አይሰማም። ሰው ሁሉ ምሳል በለም ዛሬ አይሰማም። ይህን ስም ለመጥራት ለምን እንደምታፍሩ ባይገባኝም ጮክ ብላችሁ ኢየሱስን በሉ እስቲ። ይሄ የሚፈራ ስም አይደለም። ይሄ በጣም እንድንድንበት ዘንድ የተሰጣን ስም ስለሆነ ጮክ ብላችሁ ኢየሱስን በሉ እስቲ። ሉክ በዚህ ክፍል ላይ አብርሃምን ይጠቅሳል። እነ ባርቅ አሉ፣ እነ ሳምሶን አሉ፣ እነ ቃየል እነ አቤል አሉ፣ በጣም እነ ዳንኤል አሉ። በጣም ብዙ የእምነት አባቶች አሉ። የአናፍስቶችን አፍ የዘጉ አሉ። ለወንጌል ብለው ብዙ ዋጋ የከፈሉ ሰዎች አሉ። የተንገላቱ ሰዎች አሉ። ልብስ ያጡ ሰዎች አሉ። የተቅበዘበዙ ሰዎች አሉ። ማናቸውም ለኛ ሞዴል ሊሆኑ እንደማይችሉ ጸሐፊው ያረጋግጣል። በደንብ ስሙ። አብርሃም አለ የእምነት አባት የተባለው፣ ዳዊት አለ የልቤ ሰው የተባለው፣ ሳምሶን አለ በጣም ታላቅ ኃይልና ጉልበት የእግዚአብሔር መንፈስ የነበረበት። እነኚህ ሁሉ ተጠቅልለው ለኛ ምሳሌ ሊሆኑ አይችሉም። ስሙኝ፣ ዋና ሩጫችንን የምንሮጠው የመጀመሪያው ምን ስናደርግ ነው የሚለው ነገር በእኔ ማስታወሻ ያለው ጀምሮ ለመጨረስ ምንድነው ማድረግ ያለብን ይላል ማስታወሻ ላይ። አንደኛው ቶሎ የሚከበንን በመጣል። ግልጽ ነው። እደግመዋለሁ። ቶሎ የሚከበንን በመጣል። ምንድነው የሚከበን ካላችሁ ኃጢአት። መጽሐፍ ቅዱስ እንደዚህ ይላል፣ ኃጢአትን የሚያደርግ የኃጢአት ባሪያ ነው ይላል። ለኃጢአት የሚገዛ ሰው ለክርስቶስ ሊገዛ አይችልም። ስለዚህ ኃጢአትን አስወግደን ከዛ በኋላ ኃጢአትን የሚከበንን ኃጢአት ከጣልን ካራገፍን በኋላ ስራ አለ ማለት ነው። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ያለውን ጠቅሼዋለሁ። በኋላ ማንበብ ትችላላችሁ። ይህንን ሩጫ በኃጢአት ሆነን መሮጥ አንችልም። መንፈሳዊ ሩጫ ሰው በኃጢአት ውስጥ ሆኖ ሰው በግፍ ውስጥ ሆኖ መሮጥ አይችልም። መንፈሳዊ ሩጫ ትርጉም አለው። መንፈሳዊ ሩጫ ማለት ነው። ምን ማለት ነው ካላችሁኝ፣ መንፈሳዊ ሩጫ ማለት ክርስቶስን መምሰል ማለት ስለሆነ ሰው በመንፈሳዊ ሩጫ ዓለም ላይ ያለ ኃጢአትን ተከናንቦ መንፈሳዊ ሩጫ መሮጥ እንደማይችል ጸሐፊው በደንብ ያረጋግጣል። የሚከበንን ኃጢአት ከጣልን በኋላ ስራ አለ። እኔ በእኔ ማስታወሻ ውስጥ ያስቀመጥኩት በጣም ትልቅ ኃጢአት ነው ብዬ ማስበው ነገር 3 ነገር ነው። በጣም ትልቅ ኃጢአት ነው ብዬ የመጀመሪያው ኃጢአት ትልቅ ኃጢአት ነው ብዬ ማስበው አለማመን ነው። እግዚአብሔር አብ በላከው በልጁ በኢየሱስ ክርስቶስ አለማመን፣ እሱን አለመቀበል እጅግ በጣም ክፉ ኃጢአት ነው። ልቅ ኃጢአት ነው ብዬ የምለው
እግዚአብሔር አብ የላከውን ልጁን ኢየሱስ ክርስቶስን አለማመንና እሱን አለመቀበል ኃጢአት ነው። ኃጢአት ነው። በዚህ አጋጣሚ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች እንደ አጋጣሚ በዚህ ጉባኤ ውስጥ ብትኖሩ መልእክት አለኝ። እግዚአብሔር አብ የላከውን ይሄንን ውድ ልጁን ባለመቀበላችሁ በደል ውስጥ ነው ያላችሁት፣ ኃጢአት ውስጥ ነው ያላችሁት፣ ጨለማ ውስጥ ነው ያላችሁት፣ ሞት ውስጥ ነው ያላችሁት። ከዛ ቶሎ እንድታመልጡ ጥሬን አቀርባለሁ። ሁለተኛው ኃጢአት ነው ብዬ በእኔ መስታወሻ ያስቀመጥኩት አለመጸለይ ነው። አለመጸለይ ኃጢአት ነው። ክርስቲያን ይጸልያል። ዘንድሮ በኢትዮጵያ ውስጥ የሚጸልዩ ሳይሆን የሚያጸልዩ ሰዎች በዝተዋል። በጣም አብዛኛው ሰው አጸላይ እንጂ ጸላይ አይደለም። አይንበረከክም፣ ጊዜውን ለእግዚአብሔር አይሰጥም፣ ግን እያጸላይ ይኖራል። ምን ማለት ነው? በሌላ ቋንቋ በሰው ሳምባ የሚተነፍሱ በርካታ ሰዎችን ቤተክርስቲያን አፍርታለች። ከዚህ በኋላ ራሳችንን መቻል፣ በእግሮቻችን መቆም፣ እንደ ዳነ ሰው መጸለይ በጌታ ስም ይሁንልን። በጣም ጥሩ። ይሄ በደንብ አሜን እንደማስብል በደንብ ይገባኛል። አለመጸለይ ኃጢአት ነው። ሶስተኛው በእኔ መስታወሻ ያስቀመጥኩት ቃሉን አለማንበብ። እግዚአብሔርን ቃል ጊዜ ሰጥቶ ቁጭ ብሎ አለማንበብ ኃጢአት ነው። ቅድም አፖስቶል ቸርች ላይ እዛ ተናግሬያለሁኝ። ኢትዮጵያውያን አበሾች በተለይ በዚህ አልታደልንም፣ አልናነብም። ማንበብ እኛ ጋር እንደ ኃጢአት ነው የሚቆጠረው። ነጮች 2-3 ጭንቅላት አይደለም ያላቸው፣ እንደኛም የተፈጠሩ ናቸው። ነገር ግን ስለሚያነቡ የበለጠ አተሳሰባቸው ሰፊ ነው። ቶይሌት ውስጥ ያነባሉ፣ ሽንት ቤት ቁጭ ብለው ያነባሉ፣ ኮፊ እየጠጡ ያነባሉ። ለምን? በማንበብ ውስጥ እድገት እንዳለ ስለሚያውቁ። ወንድሞችና እህቶች ዛሬ ስሙን። ሰው ትልቅ የሚሆነው ባነበበ ልክ ነው። አንድ ሰውዬ እንደዚህ ብለዋል፣ ኃጢአትን ካላቆምካት አንድ ቀን እሷ ታስቆምሃለች፣ መጽሐፍን ካላነበብክ ስትቆም ትውልድ ያነብሃል ብሏል። ልክ ነው። የማነቡ ሰብስታንስ የሌላቸው ሚዛን የሌላቸው እጅግ በጣም እንደ ባዶ ካርቶን የሆኑ ሰዎች ኢትዮጵያን እያጥለቀለቁ ናቸው። አዋቂዎች የእግዚአብሔርን ቃል የሚያነቡ ጊዜ ለእግዚአብሔር የሚሰጡ እምቅ ነገር ያላቸው ሰዎች ጓዳ ናቸው። እግዚአብሔር ይሄኛውን ቀጣዩን ዘመን ተገላብጦሽ ያደርጋል የሚል እምነት አለኝ። ከተባበራችሁ ጓዳ የተደበቁ የእግዚአብሔር እውነት ተሰግስጎ በውስጣቸው ያለባቸው አሁን መድረክ ያላገኙ፣ አደባባይ ያላገኙ፣ ሶሻል ሚዲያ ያላገኙ፣ ቲቪ ቻናል ያላገኙ የእግዚአብሔር እውነት ግን ለትውልድ የሚያስፈልግ በውስጣቸው ያለባቸው ሰዎች ወደ ገሃዱ ዓለም ይመጣሉ። ይሄን እግዚአብሔር አምላክ ያደርጋል። አሜን ነው ወይ? ይሄ ነው በእኔ መስታወሻ ያለው። ሁለተኛው የሚከበንን ኃጢአት ካራገፍን በኋላ ስራ አለ። ስራ አለ። ምንድነው ይህ ስራ? ሩጫ አለ። አጠገባችሁ ያለውን ሰው ሩጫ አለ ብላችሁ ንገሩት። ይህ ሩጫ የነ ቀነኒሳ ሩጫ አይደለም፣ የነ ኃይሌ ሩጫ አይደለም። ይህ ሩጫ መንፈሳዊ ሩጫ ነው። በደንብ ስሙኝ፣ እንኩ ተቀበሉኝ። የነ ኃይሌ ሩጫ ቀዳሚ አለ፣ እሽቅድድም አለ፣ ጥሎ ማለፍ አለ፣ አንደኛ መውጣት አለ። ይሄኛው ሩጫ ግን መንፈሳዊ ሩጫ ስለሆነ ጥሎ የማለፍ ሩጫ አይደለም፣ ግብ የመድረስ ሩጫ ነው። እዚህ ጋር ያለውን ገፍተን ጥለ ነው እኛ ደግሞ እሱን ረግጠን አልፈን አንደኛ ወጠን የሚጨበጨብልን ሳይሆን የወደቀውን አንስተን ተሸክመን አብረን ሮጠን አብረን የምናሸንፍበት ግልጽ ነው። የአእምሮ ዘገምተኞች የሩጫ ውድድር ነበራሉ እና ሁሉም በሰልፍ ሆነው ፍሽካ ሲነፋ ሩጫቸውን ጀመሩ። እዛ እየሮጡ አንዱ ተጠልፎ ወደቀ። ሲወድቅ ሲሮጡ ቀድሞ የነበሩ በሙሉ ወደ ኋላ ተመለሱና ያንን የወደቀውን ተሸከሙት አንስተው። ከዛስ አንድ ላይ ተሸክመው እየሮጡ አንድ ላይ ገቡ። አንደኛ ወጡ። ሁሉም መንፈሳዊ ሩጫ የወደቀውን አንስተን፣ የተሰበረውን አንስተን፣ የደከመውን አንስተን፣ ያጣውን አንስተን ተሸክመን እኩል ምን ገበበት እንጂ አንዱ ቀድሞ የሚገበበት አይደለም። እንደ ዓለማዊ ሩጫ አይደለም። የምትሮጠው ሩጫ መንፈሳዊ ሩጫ ነው ብላችሁ ንገሩልኝ እባካችሁ፣ ንገሩልኝ፣ ተናገሩ። እዚህ ቤት መናገር ይቻላል። የምትሮጠው ሩጫ መንፈሳዊ ሩጫ ነው በሉ እስቲ። ላስቸግራችሁ አላችሁ።
ጎበዞች። አሁን ግን ጥያቄ ይፈጥርብኛል። ምንድነው ጥያቄ የሚፈጥርብኝ? እንደ እግዚአብሔር አገልጋይ አሁን ያለውን መንፈሳዊ ነገር ሲያይ እጅግ በጣም ብዙ ቅኝት እንደሚያስፈልገው እረዳለሁኝ። ለምን? ጥሎ ማለፍ ስለበዛ ማለት ነው። አንዱ አንዱን ረግጦ በአንዱ ላይ ቆሞ መንገስ ስለሚፈልግ እንደዚህ አይነት መንፈሳዊ ሩጫ መጽሐፍ ቅዱስ ውስጥ የለም። እንዲህ አይነት ሩጫ የሚሮጡ ሰዎች ካጋጠሟችሁ ምክር ያስፈልጋቸዋል፣ እርምት ያስፈልጋቸዋል ብዬ አምናለሁ። ታዲያ ይሄን ሩጫ እንዴት ነው የምንሮጠው? ጃኬት አውልቀን ብለን ነው የምንሮጠው? እንዴት ነው የምንሮጠው? የመጀመሪያው ይሄን ሩጫ የምንሮጠው በትዕግስት ነው። ሁሉን ነገር መጥነን ማለት ነው። ነገሮችን ሚኒማይዝ ማድረግ ጥሩ ነው። መጥነን ነው የምንሮጠው። ሩጫ ስንሮጥ እግር አነሳት የሩጫ ህግ አለው ታውቃላችሁ አይደል? ማሊያ ለብሼ ብሄድ እኔን አያሳትፉኝም። አሁን ለምን? ህጉን አላውቅማ። ሜዳ ገብቼ መሮጥ እችላለሁ፣ ጉልበት ሊኖረኝ ይችላል። ግን ህጉን ስለማላውቅ እንትኑ ሜዳ ላይ ገብቼ እንድሮጥ አይፈቅዱልኝም። ስለዚህ ሩጫ ዓለም ላይ ህግ እንዳለው ሁሉ በእግዚአብሔር ቤት ውስጥ መንፈሳዊ ሰዎች ሆነን የምንሮጥ ከሆነ ህግ አለው። ምንድነው ህጉ ካላችሁ፣ በእኔ መስታወሻ ውስጥ ያለው ምንድነው? በትዕግስት መሮጥ አለብን። ምን አልኩኝ? በትዕግስት መሮጥ አለብን። በትዕግስት የምንሮጥ ከሆነ ሰው ሁሉ ጠቃሚ ነው። የሰው ትርፍ የለም፣ የዕቃ ትርፍ ነው ያለው። የብርጭቆ ትርፍ ቤታችሁ ሊኖር ይችላል። ኮመዲኖ ውስጥ አስቀምጣችሁ እዚህ ጋር ደግሞ ሌላ ላይ ትጠቀሙ ትችላላችሁ። በእግዚአብሔር ቤት ውስጥ የሰው ትርፍ የለም። ግልጽ ነው ወይ? በእግዚአብሔር ቤት ውስጥ ሜጀር የለም፣ ማይነር የለም። በእግዚአብሔር ቤት ውስጥ በደንብ ስሙኝ፣ ሴት የለም፣ ወንድ የለም፣ ባሪያ የለም፣ ጨዋ የለም፣ የተማረ የለም፣ ያልተማረ የለም። ሁሉ በክርስቶስ ስንት ነው? ይሄ አመለካከት እስካልያዝን ድረስ በመንፈሳዊ ሩጫ ዓለም አይሳካልንም። ግልጽ ነው፣ አይሳካልንም። እንደዚህ አይነት አመለካከት ካልያዝን፣ አይምሮአችን በዚህ ቅኝት ካልሆነ፣ አንዱ ሞቶ አንዱ የሚደምቅ ከሆነ ሩጫችን መንፈሳዊ አይደለም፣ ዓለማዊ ሩጫ ነው። ቆም ብለን ልናስብ ይገባል። ሩጫችንን መሮጥ ያለብን በትዕግስት ነው። ሁለተኛው በጽናት ነው መሮጥ ያለብን። የዓለም ሩጫ አንዴ ትሮጣላችሁ፣ ከወደቃችሁ ወድቃችኋል፣ እድል አይሰጣችሁም፣ ከተቀደማችሁ ተቀድማችኋል። ሌላ ጊዜ ትሬኒንግ አድርጋችሁ ለመቅደም ነው ተስፋ የሚኖራችሁ። ይሄኛው መንፈሳዊ ሩጫ በጽናት ነው የምንሮጠው። በሩጫ ውስጥ ቅድም ምዕራፍ 11 ላይ እንደተጠቀሰው ብዙ መቅበዝበዝ ሊኖር ይችላል፣ መድከም ሊኖር ይችላል፣ ማጣት ሊኖር ይችላል፣ መራብ ሊኖር ይችላል፣ ተብሎ መተፋት ሊኖር ይችላል፣ መናቅ ሊኖር ይችላል፣ ስድብ ሊኖር ይችላል። ይሄን ሁሉ ታግሰን በጽናት የምንሮጥ ከሆነ ሩጫችንን እስከ ግቡ ድረስ መድረስ እንችላለን። ሌላው ይህንን ሩጫ ስንሮጥ በትህትና ነው መሮጥ ያለብን። ሉክ አሁን እኮ እኔ አንዳንዴ ግራ ይገባኛል። እግዚአብሔርን አንድ የሚያመሰግነው ነገር አለ። በእግዚአብሔር ቤት ስለሰነበትኩ ስለቆየው ጌታን አመሰግናለሁ። ማንም ስለ ክርስቶስ የለም ምድር ላይ ክርስቶስን ካድ ብለኝ መካድ አልችልም። እኔ ክርስቶስን ስለማውቀው ማለት ነው፣ በደንብ ስላወቅኩት ማለት ነው፣ ስር መሰረቴ ጥሩ ስለሆነ። ግን አሁን ያለው ነገር በጣም ነው የሚገርመኝ። ባላንስድ ያልሆነ በጣም በርካታ ነገር አለ። የሰማችሁ ነው ወይ? ከኔ ጋር ናችሁ? ባላንስድ ያልሆነ ነገር በጣም ብዙ፣ ባላንስ የሚያስፈልገው ነገር በጣም ብዙ ነገር አለ። ትህትና የሚባል ነገር አሁን እየጠፋ መጥቶ፣ ትሁት ሰው ፋራ ነው በአሁን ቋንቋ። አራዳ ማለት ሙልጬ ነው። የሰማ ነው። ካልሟለጭክ አራዳ አይደለም። ኦኬ፣ ሌላ ልድገምልህ። አራዳ ማለት የተጋበዘ መድረክ መጥቶ ቀስ ብሎ አይቶ ጉባኤ ትንሽ ከሆነ መኪናውን አስነስቶ መሄድ አራዳ ነው። የሰማህ ነው። ጥቂት ጉባኤ ተጋብሶ ማገልገል ፋራነት ነው። የሰማህ ነው። ሙሉ ጉባኤ አሁን እንደዚህ አይነት ትልቅ ቸርች ላይ ሰው ጥም ብሎ ሞልቶ ማገልገል አራዳነት። ትህትና የጎደለው አገልግሎት በእግዚአብሔር ዘንድ ዋጋ የለውም። እንደ ቃጭን ልንጮ እንችላለን፣ እንደ ጽናጽል ልንጮ እንችላለን። በእግዚአብሔር ዘንድ ትህትና የሌለው አገልግሎት ዋጋ የለውም። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረው አገልግሎቱ
ለ12ቱ ደቀ መዛሙርት ያሳያቸው ትህትና ነው። አንዱ አገልግሎት ምን እያልኩ ነው? ትህትና ማለት ኩራጃ አይደለም። ወንበር እያለ መሬት ላይ መቀመጥ አይደለም። ግልጽ ነው። ትህትና ማለት ከእኔ ወንድሜ ይሻላል ማለት ነው። ግልጽ ነው ወይ? እኔ ከሚበላ ለእሱ አብሉት ማለት ነው። እኔ ከሚለብስ ወንድሜ ይልበስ ማለት ነው። ያለንን ለሌላ መቁረስ ማለት ነው ትህትና ማለት። ክርስቶስ ይህን ያሳየን። ትዝ ይላችኋል? ጌታ ሆኖ አምላክ ሆኖ መለኮት ሆኖ ከሰማይ መጥቶ እግራቸውን ሊያጥብ ስል አይሆንም አለ ጴጥሮስ። ይሆናል አለ። መማር አለብህ ከኔ ካልተማር ከማን ትማራለህ አለ። ያ ትልቁ ጌታ እግዚአብሔርን ቀኝ ጥሎ የመጣው ለኛ ኃጢአት ማለት ነው። ስለዚህ መንፈሳዊ ሩጫ የምንሮጠው ሶስተኛው ነጥብ በትህትና ነው። ምን አልኳችሁ? በትህትና። አሁን ትህትና የሚባል ነገር እየቀራ መጥቷል። ድሮ ነበር ከ10 ዓመት በፊት በጣም ደስ ይላል። በተለይ እግዚአብሔርን ሕዝብ የሚያገለግል ሰው ከ10 ዓመት በፊት በጣም ትሁት ነው። በጣም ትሁት ዝቅ ያለ። አሁን እንደሱ አይደለም። አሁን ብዙ ሰው አለ። እግዚአብሔር ከታይታ ህይወት ያውጣችሁ። አሜን በሉ። በትህትና እግዚአብሔርን እንድታገለግሉ በውስጣችሁ ያለውን እውነት በትህትና እንድትገልጡ እግዚአብሔር ጸጋውን ይጨምርላችሁ። አሜን በሉ። አዎ ክርስቶስ ትሁት ሆኖ ነው እዚህ ምድር ላይ ያገለገለው። እየሰደቡት አንተም ብሎ ንጉሥ እያሉት በምድር ላይ የነበረውን በትህትና ጨርሶ 12 ፈንጂ ቀብሮ ነው የሄደው። ያ ነው እኛ ጋር የሚደርሰው። ስለዚህ ትህትና በፍጹም ኩራጃ አይደለም። ይሄንን የእግዚአብሔር ቤተሰቦች እንድትይዙልኝ ፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ይህ ክፍል በጣም አስገራሚ ክፍል ነው። እናንተ በመጽሐፋችሁ ውስጥ አለ፣ በኋላ ታነቡታላችሁ። ምንድነው የሚለው ክፍሉ? ባጭሩ ወንድሞች ሆይ ድካማችሁ በጌታ ከንቱ አይደለም። አፖስትል ድካሚ ከንቱ አይደለም። ዶንት ጊቭ አፕ። ያንተ ድካም ከንቱ አይደለም። እግዚአብሔርን የምታገለግሉ ሰዎች ድካማችሁ ከንቱ አይደለም። ዋጋ አላችሁ። ዋጋችሁ በሰው የተመነ አይደለም፣ በሰው የተተመነ አይደለም። በእግዚአብሔር ዘንድ የከበረ ዋጋ አላችሁ። መጽሐፍ ይሄን ነው የሚለው። ሶስተኛው ይህንን ሩጫ ጀምሮ ለመጨረስ ምን ማድረግ አለብን? አይኖቻችንን በክርስቶስ ላይ ማድረግ አለብን። አይኖቻችንን በማን ላይ ማድረግ አለብን? በክርስቶስ ላይ ማድረግ አለብን። አብርሃምን አላለም ጻፊው፣ ሙሴን አላለም ጻፊው፣ ዳዊትን አላለም ጻፊው። በፊታችሁ ያለውን ሩጫ ለመሮጥ ክርስቶስን ተመልከቱ ይላል። ክርስቶስን ተመልከት፣ ኢየሱስን ተመልከት። እርሱ ይላል ይኸውላችሁ እዚሁ ክፍል ላይ እርሱ ነውርን ንቆ፣ ከኔ ጋር ሁኑ ባካችሁ፣ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ምን ብሏል? ተቀምጧል። አየህ፣ በመስቀል ታግሶ የሚለው ቃል ራሱ 3 ቀን ያሰብካል። ሰው ያንን ጣር እንዴት ይታገሳል? ግን በእግዚአብሔር ቀኝ ካለው ክብር አይበልጥም። አሁን ያለው ሕመም፣ አሁን ያለው ሰቀቀን፣ አሁን ያለው ንቀት፣ አሁን ያለው ግርፋት፣ አሁን ያለው ደም ማፍሰስ፣ ይሄ ሁሉ በእግዚአብሔር ቀኝ ከተዘጋጀው ክብር ጋር ሲነጻጸር ተራ ነው። ክርስቶስን ካያችሁ አሁን ያለውን ዓለም ትረግጡታላችሁ። ክርስቶስን ካላያችሁ ዓለምን ማሸነፍ አትችሉም። ሩጫችሁን ግብ ማድረስ አትችሉም። ዛሬ አንድ ነገር መናገር ፈልጋለሁ። የጀመርነውን ሩጫ ለመጨረስ ሶስተኛው ነጥቤ አይኖቻችንን ክርስቶስ ላይ እናድርግ። ፓስተር ናቲ ፓስተር ስጋ ለባሽ ነው። መንፈስ አለበት እንጂ መንፈስ አይደለም ሰውየው። ሌሎች ሐሰተኞች እንደሚያስተምሩ መንፈስ አይደለም ሰውየው። ይበላል፣ ይጠጣል፣ ይሸናል፣ ይለብሳል፣ ይበርደዋል፣ ይሞቀዋል። የሰማሽ ነው። ይርባዋል። ሰው ነው፣ መንፈስ አይደለም። መንፈስ አምላክ እሱን መስቀል ላይ ማየት ነው ሩጫ ለመጨረስ። እኔ ሊወርቅ እችላለሁ፣ እኔ ሊደክም እችላለሁ፣ እኔ ሊሰበር እችላለሁ፣ እኔ አላስፈላጊ ቃል ልጠቀም እችላለሁ፣ ልናገር እችላለሁ፣ ሊሳደብ ልማታ እችላለሁ። ዶንት ቶች እኔነት ክርስቶስ መስቀል ላይ ተሰቅሎ እሱ ሩጫን የሚጨርሰው እሱ ስታይ አንሳ። ምድር ላይ ካሉ አገልጋዮች ላይ አይኖች ከሐዋርያት፣ ከነቢያት፣ ከፓስተሮች፣ ከወንጌላውያን፣ ከአስተማሪያን አንሺ አይንሽን
አይኖችሽን የተሰቀለውን ክርስቶስን ይመልከቱ። አይኖችሽ የዛን ጊዜ የጀመርሽውን ሩጫ የጀመርሽውን የክርስትና ሕይወት እስከ መጨረሻ ታደርሺዋለሽ። ዛሬ ሰው ሁሉ ምክንያተኛ ነው። ለምን ካላችሁ ፓስተር እንዲህ የሆነ ነብይ እንደሆነ ይኸውልሽ፣ ለአንቺ ሕይወት ማንም ዋስትና ሊገባ አይችልም። አንቺ ነሽ የምትጠየቂ። ክርስትና የግል ሕይወት እንጂ የገባ ሕይወት አይደለም። ክርስትና የአክስት ያጎት ልጅ የወንድም የእህት ምናምን ተብሎ የለም። ክርስትና ላይ ክርስትና ዓለም ላይ ክርስቶስ ሲጠራ ለብቻ ነው የጠራ። ጉዞውን የምትቀጥለው ለብቻ ነው። በሞራል የሚሮጥ ሩጫ እኮ አይደለም ይሄ። አጃቢ ኖሮ የሚሮጥ ሩጫ አይደለም። ብቻን ትሮጥበት፣ ብቻን እስከ መጨረሻ የምትሄድበት፣ በክርስቶስ ይገዛ ድል የምታገኝበት ሩጫ። እየሰማችሁኝ እንደሆነ ተስፋ አደርጋለሁ። አይኖቻችሁን ክርስቶስ ላይ አድርጉ። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 6 ቁጥር 16 ላይ ሐዋርያ ጴጥሮስ ጌታ ኢየሱስ ውሃ ላይ እየሄደ መጣ። የምታውቁት ክፍል ስለሆነ ሲመጣ ሚታት ነው አሉ። መጀመሪያ አልገባቸውም። ሚታት ነው ጂኒ መጣ አለ። ግን ጨረሰን ስለ ኖ እኔ ነኝ አለ። ውሃ ላይ እየሄደ እኔ ጌታ ደግ እኮ ነው እኔ ነኝ ሲል ችኩል ነው ይሉታል። ሰውየው ችኩል ቢሆንም የጌታ ነገር አለበት። ችኩል መሆኑ ካራክተር ነው። እሱ በሂደት ይወድቃል። ግን ጥልቅ የሆነ የጌታ ፍቅር አለበት ሰውየው። እኔ ጴጥሮስ ላይ ፈርጃ አላቅም፣ ወደፊትም አልፈርድበትም። ጥሩ ሐዋርያ ነው፣ ተመችቶኛል። አንዳንድ ሰዎች ደካማ ነው እንደዚህ ነው ምናምን አይገባኝም እንደሱ። እንደውም እንደ ጴጥሮስ የሰራ ሰው የለም። መጽሐፍ ቅዱስ ሰርቷል። ከጳውሎስ ቀጥሎ ትልቅ ስራ። በአንድ ጊዜ አገልግሎቱ እኮ ወደ ስንት ሺህ ህዝብ ነው የመጣው እና አንተ ነህ? አዎ እኔ ነኝ። እዘዘኛ እንዲመጣ አለ። ለምን ለብቻ? ሁላችሁም ነው እኮ ነው ያለው። እንግሊዘኛው እንደዚህ ነው አይደል? ካም አይደል ያለው አላለም ፓስተር? ካም ማለት እኮ ለዚህ ሁሉ ህዝብ ይሰራል በእንግሊዘኛ። አማርኛው ነው የሚነጥለው። ና አለ ይላል አማርኛው። እንግሊዘኛው ካም ነው ያለው። ካም ማለት ለሁሉም እዛ ጀልባ ውስጥ ለነበረ ሁሉም ነው። ግን ቀድሞ ሄደው ማን ነው? ጴጥሮስ ነው። ሌሎቹ ሪዘርቭ ሄደው ነው አይ ይሄ ነገር አንድ ቀሽቃሻው ይግባ ብለው ነው የገፈተሩት። ገባ ሄደ ይላል። ግን አይኖቹን ከክርስቶስ ኢየሱስ ላይ ባነሳ ሰዓት የውሃውን ነውጥ ባየ ሰዓት፣ ነፋሱን ባየ ሰዓት መስጠም ጀመረልን። ዩሲ ያ ጴጥሮስ የሄደበት ውሃ ዓለምን ነው የሚያሳየው። ትርጉሙ ማለት ነው ይችን ዓለም ነው የሚያሳየው። ክርስቶስ ነው። ይችን ዓለም ነው የሚያሳየው። በዚህች ዓለም ላይ ስንሄድ እንደ ጴጥሮስ ኢየሱስን ማየት አለብን። ኢየሱስን የምናይ ከሆነ አንሰጥምም፣ ውሃም አይበላንም፣ ዓለምም አይበላንም። በጣም ጥሩ ጨረስኩ። አየህ እኔ እኮ ደግ ሰው ነኝ። ትግፍ አድርጌ ጨረስኩ። ይሆን አራተኛው ይህንን ሩጫ ጀምሮ ለመጨረስ ምን እናድርግ? ፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ወደፊት እንጂ ወደ ኋላ ማየት አይፈቀድም። ምን ይላል? አሁን እንዳልያዙት እቆጥራለሁ አለ ጳውሎስ። ከፊቴ ያለውን ለመያዝ ምን ሆናለሁ? ስትሬች አረጋለሁ። እዛ ጋር የከበረ ነገር አለ። ከኋላ ያለውን ምን እያረኩ? ጮክ ብላችሁ ንገሩኝ። እየረሳው። ሰው ትላንትና የሚያስብ ከሆነ ዛሬ ማጓዝ አይችልም። ትላንትና አልፏል። ለምሳሌ የትላንትናው ቀን ቅዳሜ ነው። ብትሞቱ ቅዳሜ ተመልሳ አትመጣም። ሄዳለች ኦልሬዲ። አግብቼ ቢሆን ተምሬ ቢሆን ትናርጌ ቢሆን ምን አርጌ ቢሆን ነግቼ ቢሆን ምን አሁን ቢሆን ወልጄ ቢሆን የሚል ነገር ሁልጊዜ ለክርስትና ሕይወት መቀስ ነው። አስተውሉ። መጽሐፍ የቀድሞውን አታስተውል፣ ያለፈውን አታስብ። ከፊት ያለውን ለመያዝ ምን በል እሱን ነው መመኛት ያለብን። ለዛ ነው ስትሬች ማድረግ፣ ለዛ ነው መዘርጋት ያለብን። ከፊታችን ያለውን ለመያዝ መዘርጋት ነው። የፊት ለፊታችንን ለመቀበል መዘርጋት ነው። የጀመርነውን ሩጫ ለመጨረስ አራተኛው ከፊቴ ያለውን ለመያዝ መዘርጋት ነው። እሺ ፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ያለውን አንብቡ። ሐዋርያ ጳውሎስ የኋላዬን እየረሳሁ ከፊቴ ያለውን ለመያዝ ዘረጋለሁ ያለው ሐሳብ እዛ ውስጥ አለ። አምስተኛና የመጨረሻው በምንም ጉዳይ በክርስትና ሕይወት በምንም ጉዳይ ተስፋ አለመቁረጥ። ይሄ የመጨረሻ ሐሳብ ነው። ስሙኛው
በምንም ጉዳይ ምንም ይፈጠር ክርስቲያን ተስፋ አይቆርጥም። ሰይጣን ትልቅ ጦርነት በሰው ላይ የሚያደርገው ተስፋ ማስቆረጥ ነው። ሰው ተስፋ ከሌለው በቁም ይሞታል። ሰውን የሚጎዳ፣ ሰውን የሚያከሳ፣ ሰውን የሚያጠቁር ነገር ምን እንደሆነ ልንገራችሁ። ተስፋ ማጣት። ሩጫ ውስጥ ነው የገባችሁት። እነ ቀነኒሳ ቢደክማቸው እግራቸው ለወለምታ ቢፈጠር ሩጫውን አቋርጠው የመውጣት መብት አላቸው። ማንም አያስገድዳቸው። እግሬ ይሻላለኝም፣ ወለምታ አለብኝ፣ ደክሞኛል፣ አሞኛል ብሎ መውጣት ይችላሉ። ይሄ እኔና እናንተ የጀመርነው ሩጫ ግን በምንም ምክንያት ትተን መውጣት የማንችል እስከ ሕይወት ድረስ የምንሮጥ ክርስቶስን እያየን የምንሮጥ ሩጫ ነው። ሁለተኛ ምክሬ ማንንም አትዩ። ጸሐፊው አብርሃምን ምሳሌ አላደረገም። እነኚህ ምስክሮች ይላል፣ ምስክሮች ናቸው፣ እንደ ዳመና አሉልን። እነሱ እንዴት እንዳለፉ ለትምህርታችን መቀበል እንችላለን። ግን ዋና ኢየሱስ ነው። ዛሬ ዋናውን ኢየሱስን የተሰቀለውን እሱን በመስቀል ላይ እንዳታዩ አይኖቻችሁን የጋረደ የተኛው መጋረጃ በእግዚአብሔር ስም የተቀደደ ይሆን። ሰው ላይ ያማከኘ ሰው ላይ እንትና ወደቀ፣ እንትና ወጣ፣ እንትና ፈረጠ፣ እንትና ከሰረ፣ እንትና አገኘ። ይሄንን አይነት ህይወት እግዚአብሔር ከኛ ላይ ይምታው። የጀመርነውን መንፈሳዊ ሩጫ ክርስቶስን በማየት መስቀሉን በማየት የተሰቀለውን ጌታ በማየት እስከ መጨረሻ እንድንጨርስ የሰራዊት አምላክ እግዚአብሔር ይርዳን። እጆቻችሁ ቁጭ ባላችሁበት ከፍ አድርጉና ልጸልይ። ቃልህ በአስደናቂ ሁኔታ በዚህ ቤትና በዚህ መድረክ ላይ በሚሰሙ ጆሮዎች ላይ ተሰብኳል። በራህ ደግሞ በዚህ ቆሜ ተናገር ያልከኝን ተናግሬያለሁ። ይህ ሕዝብ የጀመረው ሩጫ በቀላሉ አቋርጦ የሚወጣ ሩጫ ሳይሆን እስከ ሕይወት ፍጻሜ ድረስ እስከ ልጅ ደግም ምጽዋት ድረስ መሮጥ የሚችልበትን ጸጋ፣ አቅምና ጉልበት ለዚህ ሕዝብ እንድትሰጥ ዘንድ በጌታ በኢየሱስ ስም ጸልያለሁ። የቃልህ ኃይል በዚህ ሕዝብ ላይ እንዲገለጽ ዘንድ ጸልያለሁ። ይህ ሕዝብ አሁን የተናገርኩትን ቃል በልቡ ውስጥ ሰውሮ እያሰላሰለ ሜዲቴት እያደረገ በዚህ ቃል አማካይነት ልጅን ክርስቶስን እያየ የጀመረውን ሩጫ እንዲጨርስ ለእያንዳንዳችን አቅምና ጉልበት እንድትሆንን ጸጋህን እንድታበዛልን በጌታ በኢየሱስ ስም ጸልያለሁ። የሚያደክመን ወደ ኋላ የሚጎትተን እግሮቻችንን የሚይዝ የጨለማ አሰራር የዚህ ዓለም ገዢ ሥራ በልጅ በኢየሱስ ክርስቶስ ስም ለዘላለም የፈረሰ ይሁን። ጠላት ይህን ሩጫ ጀምረን እንዳንጨርስ በእኛ ላይ የሚያደርገው የተኛውም ትብታብ እንዳይሳካለት በጌታ በኢየሱስ ስም ጸልያለሁ። ሁሉ ለልጅ ክብር ይሁን። በዚህ ስለተገኘ አመሰግናለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ አቤት። አጨብጭቡ ውስጥ ከዚህ በመቀጠል በጣም ስንጠብቀው የነበረው በጉጉት ስንጠብቀው የነበረው የመጽሐፉ ምረቃ ይካሄዳል። መጽሐፉን እንመርቀዋለን ማለት ነው። ይህንን መጽሐፍ የሚመርቁልንን ሰዎች ያው እዚህ ያሉትን አገልጋዮች እንጠቀማለን። መጀመሪያ አፖስትል ወደዚህ ይመጣል፣ ፓስተር ደሳለኝም እንደዚሁም ደግሞ ነብይ ወደዚህ ይመጣል። ሶስቱንም በጭብጨባ ጋብዙልኝ። መጽሐፉን እንመርቀዋለን ማለት ነው። መርቀን ባርከን እንሸጣለን ማለት ነው። ኑ እግዚአብሔር ይባርካችሁ። ጌታ ይባረክ። ደህና ናችሁ? እስኪ አጨብጭቡ ለጌታ። ከዚህ በመቀጠል ይህንን መጽሐፍ የምንመርቅበት ጊዜ ነው የሚሆነው። ይህንን መጽሐፍ እጃቸውን ወደዚህ መጽሐፍ ላይ ያደርጋሉ። ከዛ መጽሐፉ ላይ በመጫን ይባርካሉ ማለት ነው። ጌታ ይባረክ። ሃሌሉያ። ይህንን መጽሐፍ እንባርካለን። ለትውልድ እንዲሆን ትውልድ እንዲያነበው የመንፈስ ቅዱስ ስጦታዎቹና ፍሬ ነው የሚለው። ይሄ መንፈስ ቅዱስ ስጦታ እንደዚሁም ደግሞ ፍሬዎቹ በኃይል በምድሪቱ ላይ እንዲገለጡ የሚያነቡ ሁሉ በፍሬ እንዲገለጡ እንጸልያለን። እጆቻችሁን ሁላችሁ ወደዚህ ዘርጉ። ጉባኤው እጆቹን ወደዚህ ዘረጋ። እንጸልያለን። አሁን ሃሌሉያ ሃሌሉያ።
እናመሰግንሃለን እግዚአብሔር አምላካችን ሆይ ከመንፈሳዊ ሩጫ አንዱ የሆነው የእግዚአብሔርን ሐሳብ የመግለጥ ሥራ ስለተሰራ እግዚአብሔር አምላካችን ሆይ ስለዚህ ሩጫ ስለተከናወነ በውስጡ የነበረው የታጨቀው ሐሳብ የ13 ዓመት ሐሳብ ውስጡ ላይ የተደበቁ የእግዚአብሔር አጀንዳዎች እዚህ ላይ ስለተገለጡ ይህንን ሰርቶ እንዲያርፍ እረፍት እንዲኖረው ራእይ እንዳያስጨንቀው እንዲወጣ እንዲገለጥ ስለፈቀድክ እናመሰግንሃለን። ክብር ለስምህ ይሁን፣ ክብር ለስምህ ይሁን። የ13 ዓመት ሩጫ ልምምድ ሰዎች በጥቂት ገንዘብ እንዲገዙ እግዚአብሔር ሆይ የ13 ዓመት ሕይወት ልምምድ ሰዎች ደግሞ በአንድ ሰዓት በአንድ ቀን እንዲያገኙ ስለፈቀድክ እናመሰግንሃለን። ክብር ለስምህ ይሁን፣ ክብር ለስምህ ይሁን። እግዚአብሔር ሆይ ይህን የመንፈስ ቅዱስ መግለጥ በዚህ መጽሐፍ ቅዱስ ላይ የታጨቀውን የእግዚአብሔርን ሐሳብ ባሪያህ እንዲናገር እንድጽፍ እጁን ስለፈታ አእምሮን ስለባረክ ስምህ ብሩክ ይሁን። ይህ መጽሐፍ ትውልድ የምታነጽበት ቤተ ክርስቲያን የምትተከልበት እግዚአብሔር አምላካችን እግዚአብሔር አባታችን ሆይ በጌታ በኢየሱስ ስም ጸልያለሁ። ቤተ ክርስቲያን በፍጥነት የእግዚአብሔርን ሐሳብ የምታገለግልበት እግዚአብሔር ሆይ ለዚህ ደግሞ ጥቅም የሚውልበት እግዚአብሔር አምላካችን ሆይ ስለሆነ እናመሰግናለን። ባረክን። በኢየሱስ ስም የተባረከ ይሁን። እግዚአብሔር የትውልድ ሩጫ የሚያግዝ እንዲሆን እጸልያለሁ። እግዚአብሔር አምላካችን ሆይ ይሄ ከመቃብር በላይ የሚናገር ወንድሜ እግዚአብሔር ካለፈም በኋላ በትውልድ የሚነገር የሚነበብ እግዚአብሔር ቅርስ ሌጋሲ ስላስቀረው እናመሰግናለን። ክብር ላንተ ይሁን። የተባረከ ይሁን። ትውልድ ያንብበው፣ ለትውልድ ይትረፍ። ስም ብሩክ ይሁን በጌታ በኢየሱስ ክርስቶስ አሜን። እንግዶችን ባርኩልኝ፣ ወደ ቦታቸው ሸኙልኝ። እግዚአብሔር ይባርካችሁ በሉ። ጌታ ዘመናችሁ ይባርክ። እግዚአብሔር ይባርካችሁ። ቀጥላለን። አሁን የተወሰነ ጥቂት ቆይና መጽሐፉን ከሸጥን በኋላ ዘማሪ ታጋይ በመካከላችን አለ። ከሱ ጋር ደግሞ የመጨረሻ ድንቅ አምልኮ አምልከን ወደ የቤቶቻችን እንሄዳለን። ክብር ለኢየሱስ ይሁን። ስለዚህ ይህንን መጽሐፍ በዋናነት ያው ጨረታ ልናደርገው አስበን ግን በጣም ብዙ ሰው ስላልተገኘ በተገኘው ሰው ግን ልንሸጠው ነው ያሰብነው። መጽሐፉ 139 ብር ነው የሚለው፣ ያው 140 ብር ነው። ስለዚህ እኔ ግን ለመልስም እንዲመች 150 ብር እንገዛዋለን ማለት ነው። ኢየሱስ ጌታ። እዚህ ጋር ድምጻችሁ አነሰ። ምን ነው? ክብር ለኢየሱስ ይሁን። በእግሮቻችን ቆመን ጌታዬን እንደገና እናከብራለን። ሃሌሉያ! ኢየሱስ ጌታ ነው። በሕይወት ያኖረን ጌታ ይባረክ። አሜን። ቀኝ እጆቻችሁን ከፍ አድርጉ። ሃሌሉያ! የረዳህን እናከብርሃለን። ያገዝከን ጌታ እናከብርሃለን። አሜን አሜን አሜን። ሃሌሉያ! የኔ ጌታ ግራ
አንተ ያለ ጎኔ ሁሌ ደስ ይለኛል። መድኔ ለእኔ ጌታ ስላለ ደስ ይለኛል የሚል ሰው አለ። ግራ አንተ ያለ ጎኔ ሁሌ ደስ ይለኛል። መድኔ ለእኔ ዝቅ በሉና ግራ አይገባኝ አባ ያለ ጎኔ ሁሌ ደስ ይለኛል። አሜን መድኔ ለእኔ አልወጣ ብሎኝ ካይምሮዬ ሁሌ ያሰምረኛል ውለታ ጌታዬ። እጆች ይነሱ ውለታ ጌታዬ ቢመዘን ከዕንቁ ይበልጣል። ለእኔ ያደረከው ዛሬ እዚህ መድረሴ ዘመን ባቶልኝ ነው። የመጣለት ካለ እጆቹን ከፍ አድርጎ ጸጋ በዝቶልኝ ነው። በሐዘኔ በችግሬ ጊዜ አይዞህ ባይ ደራሽ አጋዤ ጌታ የደረሰለት አለ። ስጠራ ፈጥነ የምደርስ ሳነባ እምባዬ የምታበስ አቤቱ እንዳንተ ማነው የሚረዳ አባባ እንዳንተ ማነው አቤቱ እንዳንተ ማነው አባባ ጌታ የረዳው ሰው እኔ ነኝ የሚል ሰው እጆቹን ከፍ አድርጎ ኢየሱስዬ እንዳንተ ማነው አባባ እንዳንተ ማነው። እንደዚህ በሉ እስኪ እዚህ ደርሳለሁ ብዬ አስቤ አላውቅም። ከቶ በኔ ጉልበት የሚሆን አይደለም የሚሆን አይደለም። ጌታ በፈቃዱ ይህን ካደረገው ከመገረም ውጪ እኔ ምን እላለሁ? ሰዎች ምን እላለሁ? ይገርማል አጠራሮ ይደርጋል ማን ገምቶ ያውቃል? የተገረመ ሰው በእልልታ በጭብጨባ ጌታን ያክብረው። ሰይ ባሻራ ባሰራ ሰይ ይገርማል አጠራሩ ይደርጋል ማን ገምቶ ያውቃል? ይደርጋል ያረገልን ይገርማል ማን ገምቶ ያውቃል? እጆች ይነሱና እዚህ ደርሳለሁ ብዬ አስቤ አላውቅም። ከቶ በኔ ጉልበት የሚሆን አይደለም የሚሆን አይደለም። ጌታ በፈቃዱ ይህን ካደረገው ከመዘመር ውጪ እኔ ምን እላለሁ? ታዲያ ምን እላለሁ? ይገርማል ያረገልን ይገርማል ማን ገምቶ ያውቃል? ይደርጋል በጭብጨባ ይደርጋል አሰራሩ ይደርጋል ማን ገምቶ ያውቃል? ይገርማል እልልታለሁ
ጌታ ክብር ጌታ ጸጋ በሶ ከብርያት እጆች ይነሱና ዘመን መጥቶ አስቤያለሁ ምክረት በኔ ዘንድ አቆመች በጭብጨባ በደስታ ክብር ጌታ ንገስ ጌታ ክብር ጌታ ይክበር ይክበር እሱ ችላ አላልኩትም የዋልከው ውለታ ማን ያድነኝ ነበር ሞቶ በኔ መጣ ሞቶ በኔ መጣ ደስ ይለኝ ጀመረ ውስጥ ውስጤን መዳን ሌላ ታምር ባይኖር በቂ ነው ለኔ በቂ ነው ለኔ ሌላ ነገር የለኝም በውስጤ ሌትም ማለዳ ሁሌ ለኔ በርቄን ኢየሱሴ እጆች ይነሱና ስራ ተሰርቷል ዘምር ቀንበር ተሰብሯል ጨለማ ሄዷል ውይ እኔ ካንተ ጋር ነኝ ስራ ተሰርቷል የተሰራለት ቀንበር ተሰብሯል ክብር ተገልጧል ውይ እኔ ካንተ ጋር ነኝ ዘምር አለኝ ዘምር አለኝ እልል በል አለኝ እልል በል አለኝ ስራ ተሰርቷል ዘምር ቀንበር ተሰብሯል ማልቀስ አበቃ ጭብጨባን ኢየሱስ ዘምር አለኝ ዘምር አለኝ አመስግን አለኝ አመስግን አለኝ ስራ ተሰርቷል ዘምር ቀንበር ተሰብሯል ክብር አለብን ዘምር እኔ ካንተ ጋር ነኝ የሚያስለቅስ ግፍ በኔ ላይ ጣለው ብሎኛል በኔ ላይ ጣለው ብሎኛል እሱ እያለ ለምን ልስጋ ጌታ እኮ ነው ከኔ ጋራ የማምለጫ አለቴ ነው ጋሻዬና ምርኩዜ ነው እሱ እያለ ለምን ልስጋ ጌታ እኮ ነው ከኔ ጋራ የማምለጫ አለቴ ነው ጋሻዬና ዘምር 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 አለ ዘምር አለ እልል በል አመስግን ስራ ተሰርቷል ዘምር ቀንበር ተሰብሯል ቀንበር አቤት 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 ስራ ተሰርቷል ቀንበር ተሰብሯል መንፈስ ተገልጧል አቻና ማቴራ ባሪያ የሚታየው ሌላ ነው የሚሰማው ሌላ እኔ ግን ቃሉን ሰምን አግኝቻለሁ መላ የሚታየው ሌላ ነው የሚሰማው ሌላ እኔ ግን ቃሉን ሰምን ጨለማዬ በራ እንደ ንስር ወደ ላይ ወደ ላይ ወደ ላይ እንደ ንስር መልካምነት ያየቾች ተፋራ ጌታ ለኔ መልካም
የጠላቶች ቁጣ በደረሰ ጊዜ የሰው ፊት ሲነውር ጊዜ ሲለውጥ የትናንቱ ሳይወዳለ ሊያጠፋ የተማማለ ምኞቱ ቀረ ሀሳቡ አነሳነው ዛሬ በቤቱ የትናንቱ አሁን የታለ ሊያጠፋ የተማማለ ጸሎቱ ቀረ ምኞቱ አነሳነው ዛሬ በቤቱ አነሳነው ዛሬ በቤቱ አነሳነው ዘምር ዘምር አነሳነው ዛሬ በቤቱ ኢየሱስ ብሎ ያመለጠ ሰው አለ። ኢየሱስ ብሎ ያተረፈሰው እዚህ ደርሳለሁ ብዬ አስቤ አላውቅም። ከቶ በእኔ ጉልበት የሚሆን አይደለም።
የሚታሰብ አይደለም። ጌታ በመዓቱ ይህን ካደረገ ከማገልገል ውጪ እኔ እላለሁ ሰዎች እላለሁ እሱ ባደረገው እሱ ከፍ ከፍ ባደረገው እሱ ጨለማዬን ገፎ ብርሃን አሳየ። ጌታ በፈቃዱ ይህን ያደረገው ከማመስገን ውጪ እኔ ምን እላለሁ? እኔ እላለሁ ይገርማል አሰራሩ ይገርማል አረማመዱ ይደንቃል ይለያል የእሱ አመጣጥ ይለያል የእሱ አመጣጥ ይለያል የእሱ መለከት እንደዚህ ብዬዋለሁ የኔ ያንተ ክብር ነው የኔ አቤት 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 ፍጻሜ ያንተ ክብር ነው መነሻዬ ያንተ ክብር ነው መነሻዬ ያንተ ክብር ነው መቆሚያዬ ያንተ ክብር ነው መክበሪያዬ ያንተ መንፈስ ነው ሌላ ምንም አይደለም መቆሚያዬ ያንተ ክብር ነው አቅሜ ወቅኝ ተባረክ ዘውዴ መድመቂያዬ አቤት ይህንን መዝሙር የሚችለው ሰው ካለ ቅድስናዬን ተባረክ አፊት መታያዬ ተባረክ 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 አንተ ነው ነበር የፈለገችው አንተ ነው ነበር የተራበችው ያንተን ስጦታ መፈለግ ትታለች አንተ ትበልጣለህ አንተ ራስህ ትፈልጋለች ያንተን በረከት መፈለግ ትታለች ምንጩ አንተ ነህ አንተ ራስህ በቤተ ክርስቲያናችን ላይ አሁን ለሚመጣው ሪቫይቫል እሳት ምክንያት ትሆናላችሁ። አሜን ነው ጉባኤ። የሚያምነኝ ሰው አለ? የእግዚአብሔር ክብር የእግዚአብሔር እሳት ታላቅ የሆነ የነውጥ አገልግሎት በእነዚህ ሰዎች ላይ እግዚአብሔር ያደርጋል። አሜን ነው። አሜን ነው። ወንድሜ ታምናል? ምን ክፍል ነው የምታገለግለው? አንቺም በዝማሬ አንተም ትዘምራለህ። ያንተ ግን ከዝማሬ ያለፈ ነው።
ጴንጤቆስጣል ሙመንት ላይ የጌታ መንፈስ በኃይል ባንተ ላይ ይመጣል። ወጣቱ ላይ የእሳት ሙመንት ታረጋለህ። ዳርቻ ይሰፋል። አንቺ እስከ መቼም ድረስ የማይቆም የመንፈስ ቅዱስ እሳት በአንቺ ላይ ይለኮሳል። የዛሬ ዓመት ከ6 ወር በኋላ እኔ ተመልሼ ስመጣ የነዚህ ሰው ላይ የሚሆነው የእግዚአብሔር መንፈስ ክብደት እጅግ ኃያል ነው የሚሆነው። ኃያል ነው የሚሆነው። ላቦስ ሴፌኮሮባ ሲያማኩ ባህራባ ሊያላባስ አሊ ባህራባ ካንቱራ ላዲራ ባኩራ ዳሃባ ሼረ ቤለ ሊያላባክራቦስ ኤላማንታቲዮ ክሮዶባ ሲያባ ላቢክሮዶ እግዚአብሔር ሰው እጅህን ዘርጋ ሲል ለእግዚአብሔር ሦስታችሁ እጃችሁን ለእግዚአብሔር ዘርጋ። ፍጻሜ ወደ ሆነው ወደ ጌታ ወደ መስቀሉ ተመልከቱ። የአምላኬ እጅ በእናንተ ላይ አሁን ትመጣለች። ኤላባኩራባስቴ ሳፖከረ ያላባሲያባ ተጠሙት 100% እመኑት። ራባኪሮስ ፓራዲሃ ሮባኪያ ራቦስ ፔኖቴ ከተረው ያራባ ላቢክሮቶ ተክራዶ ኃይለኛ የእግዚአብሔር ዝናብ ሁለት እጅሽን ወደ ላይሽ ሁለት እጅሽን ዝም ብለሽ መንፈስ ቅዱስ እየወረደብሽ ነው። ማታኮ ፓራሲያ ፖክራዲያ ሬቦስ ሳራባሃክራባስ ሬቤቤስ ሮባስያ ክራባሃዶ ፖስያ አውጮ ፓራ ያዛት ፓራ ሶፓ ራማኪያቦስ ማካፖራ ፕሮሶፓራ አላባኪያ ረቦ እጅ ወደ ላንሳ። የአምላኬ እጅና ጣት ባንተ ላይ ትምጣ። በእዝራ ላይ የነበረው በጳውሎስ ላይ የነበረ ማረባቸው ታምራትን ያደረገ የአምላኬ መንፈስ እሳት ተክኤት መንፈስ ቅዱስ ተች ፓወር ሆሊ ጎስት የታምራት ቅባት የፈውስ ቅባት ፓወር ሆሊ ጎስት receive it Holy Ghost power. Receive it Holy Ghost power. In the mighty name of Jesus. Satla. Sat. Tapokia, Rabashe. Paramocha. Prosepara. Pros. ይሁን ሕይወት ሙሉ በሙሉ ገና በእሳት አልተነካህም። ከዚህ በኋላ ግን እጆቼን ስጭን የመንፈስ ቅዱስ ሙላት ትቀበላለህ። ከዚህ በኋላ አንተ ውስጥ ያለው ስጦታ መንፈስ ቅዱስ ማኒፌስት ማድረግ ይችላል። አትፍራ። እግዚአብሔር ወደ ላይ ያው እጅን አንሳ። ቶኮስ ተራጎስ አሊማንቶ ተራጎስ እንደ አየር ዝም ብለህ መንፈስ ቅዱስን ሳብ። የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ሞገስ አባቶ በዚህ ሰው ላይ ምልክት ይሆን። ሪፓ ቶሮኮሎባሲያ ፖ ማታፒዮ ክሮዶባሲያ የእግዚአብሔር ሰው ልሳን ትናገራለህ። እስቲ አውጣ ልሳንህን አውጣ፣ በስልጣን አውጣ፣ በኃይል አውጣው ሮቦካ ሻምፓ ዲያለበሆ ፓራዲያ ለበሰላንቶስ ሳስ ተቀበል በኢየሱስ የመንፈስ ቅዱስ ኃይል ተቀበል። አስቀምጫለሁ። ክብር ለጌታ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። የክብር መንፈስ የክብር ዘመን በሕይወታችሁ ላይ ይሆን። ስለመጣችሁ እናመሰግንሃለን። እጆቻችሁን አንሱ። የመንፈስ ቅዱስን ኃይል የጌታን በረከት የሪቫይቫሉን እሳት እጆቻችሁን ወደ ላይ አንሱና በአብ ወልድ በመንፈስ ቅዱስ ስም ተቀበሉ። በጌታ በኢየሱስ ስም ክብር ይሆንባችሁ። እናመሰግንሃለን። ተባረኩ። እግዚአብሔር ዘመናችሁ ይባረክ። እጆቻችሁን አንስታችሁ ይህችን ቤተ ክርስቲያን ባርክ። የሕይወት ብርሃን ሐዋሳ ቤተ ክርስቲያን ለበረከት ሁኝ ይበለው።
ለከተማው ሪቫይቫል እግዚአብሔር በሙላት በክብር ይጠቀምባቸው። እሳቱን አስቀምጠናል። ክብር ለጌታ ነው። ያለው እሳት ላይ እሳቱ ይጨምር። ተባረኮ ኢየሱስን በማመኔ የሞተው መንፈሴ ነካ። ሕይወት የሰጠኝ ጌታ ለየኝ ከነገድ ከቋንቋ በወንድ ፈቃድ ሳይሆን መወለድና እድገቴ በልጁ የወለደኝ የሰማዩ አባቴ ከሀብት ወልጃለሁ አይደለው ምድራዊ ዘሬ ሰማያዊ ከነገድ ከቋንቋ እስሬን የፈታ ኢየሱስ የኔ ጌታ አቢናከውን አላከብር አልገኝ ዘር ቁጥር ሰፈር ጌታ ሰውን እንደሚያይ